ነው የሚባለው አማልዷል ነው የሚባለው እርቅ ነው የምንለው የሚለውን እሱ እንመለከታለን። ሶስተኛ ደግሞ እግዚአብሔር አካላት አሉት ወይ እጅ እግር የሚባሉት በቤተክርስቲያናችን እነዚህ እግዚአብሔር አካላት ላይ እናይባቸዋለን። አንድ ቪዲዮም ዛሬ እንለቃለን እግዚአብሔር ከፈቀደ። ኢምራን ወገናችን ከሙስሊሙ ስለ ገድለ ድርሳናት ላይ አንዳንድ ያነሳቸው ጉዳዮች አሉ። እሱንም ምላሽ እንሰጥበታለን። በመጨረሻ ደግሞ አምስቱን ሶላዎች በፕሮቴስታንቶች እምነት ላይ ያለው ልዩነት እርስ በርስ ደግሞ እናያለን ማለት ነው። ስለዚህ በቀደም ተከተላቸው ነገረ ታቦት ላይ በደንብ አድርገን በስፋት በጥልቀት እያንዳንዷን ነገር እየበታተንን እግዚአብሔር ከፈቀደ የምንመለከት ይሆናል ማለት ነው እና ዝግጁ ናቸው አይደል? እሺ። ስለዚህ በሚቀጥለው ሳምንት እግዚአብሔር ከፈቀደ በእነዚህ ርዕሰ ጉዳዮች ላይ ላይቭ እየገባን ትምህርት የምንሰጥ ይሆናል። ዛሬ የቤተክርስቲያናችን የልደት ቀን ነው። ጰራቅሊጦስ ለሐዋርያት የወረደበት ዕለት ነው እና በተቻለ መጠን ትምህርቶቹን በሚቀጥለው ሳምንት ስናደርግ በዓለ ጰራቅሊጦስ ዛሬ ለሐዋርያት የወረደው መንፈስ ቅዱስ ፈሪዎች የነበሩትን ጥዋዓን አረጋቸው፣ ጠንካሮች ማለት ነው። ለእምነታቸው የሚፈሩ የሚርበተበቱ የነበሩ ጠንካራ አረጋቸው። የቋንቋ ገደብ ሳይኖርባቸው በቋንቋዎች ሁሉ በህዝብ ሁሉ ቋንቋ ሁሉ በነገረ ሁሉ በሐውርት እንዳለው በህዝቦች ሁሉ ቋንቋ እየተናገሩ መስበክ ማስተማር የጀመሩበት ዕለት ነው በዓለ ጰራቅሊጦስ። ቅዱስ ዮሐንስ አፈወርቅ እንደገለጸው ዛሬ የቤተክርስቲያናችን የልደት ቀን ነው። ስለዚህ ማንኛውም መንፈሳዊ አገልግሎት ሲገለገል እነዚህ ነገሮች አብሮ መዋላት አለባቸው። እምነት፣ ጥምቀት፣ ሁለተኛ ደግሞ ቅዱስ ሜሮን። ቅብአ ሜሮን በሌለበት መንፈስ ቅዱስ ሳያድርብን የምናገለግለው አገልግሎት ማድረግ የለብን። ምን ጊዜ ማቃብሎ የግድ ነው። ብዙ ጊዜ ሰዎች ምንስተውም ስተት ቅብአ ሜሮን በሌለበት መንፈስ ቅዱስ ባላደረበት ሰውነት ድንግል ማርያምን በጽድቅ መናገር አይቻልም። የቤተክርስቲያንን ትምህርትም ራሱ ተዛብቶ መናገርም አስተካክሎ መናገርም አይቻልም መንፈስ ቅዱስ ካላደረበት በስተቀር ሰው ማለት እና እግዚአብሔር ከኛ እንዳይለየን በሐዋርያት የወረደው መንፈስ ቅዱስ በሁላችን ላይ ይውረድብን። እኔ በጣም አስበው እሱን ነው። በጣም ይህንን ከግንዛቤ እንድትከቱ አደራ እላለሁ። ምንጊዜም እኔ የቤተክርስቲያን ልጅ አንድ ሰው ትክክለኛ የቤተክርስቲያን ልጅ ከሆነ ትምህርቶቹን አካሄዶቹን በሙሉ በመንፈሳዊ እይታ በመንፈሳዊ ትርጓሜ ማየት አለበት እና እግዚአብሔር ከፈቀደ በሚቀጥለው ሳምንት በእነዚህ ዙሪያዎች በደንብ አድርገን ብንነጋገር በጣም ቆንጆ ይሆናል ብዬ አስባለሁ። ሞዴሬተሮች ካላችሁ እስቲ ኮመንቱን አጥፉና ትንሽ እንማማር። ሁለት ነገሮችን ለማንሳት ፈልጋለሁ። አንደኛ ድምፅ በደንብ የሚሰማችሁ ከሆነ የማይሰማ ከሆነ ሞዴሬተር ይከፍትላችኋል ኮመንቱ ማለት ነው። የመጀመሪያ የምስራች ነው። የምስራቹ ምንድነው? እግዚአብሔር ፈቅዶ ምንም በቲክቶክ የማስተባበር ስራ ሳንሰራ የአዳማ ቅዱስ ገብርኤል ናዝሬት ማለት ነው ቤተክርስቲያን የቲታስ ህንፃን ገዝቶ ባለቤት ሆኖ ተፈራርሟል። ይሄ ለቤተክርስቲያናችን ትልቅ ድል ነው። ይሄ የአንድ ደብር የአንድ ከተማ ድል ብቻ ሳይሆን የህዝበ ክርስቲያን ሁሉ ድል ነው። ቤተክርስቲያን በዚህ ወቅት በሃይማኖት በአስተምሯችን እስከታች ድረስ ገጠር አይደለም አፍሪካን ጭምር አፍሪካ ብቻ አይደለም ዓለምን ጭምር አጥለቅልቀን አማናዊውን የወንጌል ትምህርት አማናዊውን የኦርቶዶክሳዊ ትምህርትን ማስረጽ እንደሚገባን ሁሉ ኢኮኖሚካሊ ደግሞ ምንም ከልመና የወጣች ቤተክርስቲያን ሊኖራት ይገባል። ቤተክርስቲያን በዚህ ወቅት የማንንም እጅ ማየት የለባትም። በየሚዲያው ገንዘብ አዋጡ፣ ገንዘብ ክፈሉ ተብሎ ጥላ እየተዘቀዘቀ መለመን የለበትም። ይህንን የሚያስቀር ስራ ነው የአዳማ ቅዱስ ገብርኤል ቤተክርስቲያን የሰሩት። በተለይ አስተዳዳሪው መልአከ ምሕረት ቆሞስ አባ ዜና ማርቆስ ማለት ነው። በጣም ብዙ የሰው ፊት አይተው በጣም ብዙ ፊት ገርፏቸው ይሄ ቲታስ የተባለው ህንፃ ቢቀመጥ ቢኖር ለቤተክርስቲያን ይጠቅማል። እሳቸው አስተዳዳሪ ናቸው። ለዛለም እዛ ቦታ አይኖሩም፣ ይቀየራሉ። ግን ስራ ሰርተ ማለፍ የሆነ ነገር ተክለ ማለፍ ሁሌ ቤተክርስቲያን ውስጥ ልመና ሁሌ ብር አምጡ ከማለት ቤተክርስቲያን የራሷ የሆነ ቋሚ ገቢ ሊኖራት ይገባል። ሁሉም አድባራት ከዛም አልፎ ተርፎ ደግሞ ጎጆ የሚያወጡ መሆን አለባቸው እና በአዳማ ደብረ ሰላም ቅዱስ ገብርኤል አገልጋዮች አጠቃላይ ማህበረ ካህናቱ ከአስተዳዳሪው ጀምሮ ትልቅ ስራ የሰራችሁትና በጣም በቃ ቤተክርስቲያን ሊኖራት ልትሆን የሚገባውን ደረጃ በዚህ ዘመን ስላሳያችሁን እግዚአብሔር እናንተን ይጠብቅልን። አንድ የጠቅላይ ቤተ ክህነት እርዳታ በሌለበት ያ ሁሉ ልመና ከሰው ተለምኖ 80 ሚሊዮን ብር ከፍለው 100 ሚሊዮን ደግሞ በዕዳ በባንክ ቤት ብድር የሚከፍሉት ይሆናል። ይሄ ለነሱ ትልቅ ሰክሰስ ነው። ትልቅ በጣም ውጤታማ የሆነ የድል ነው ስራን የሰሩት እና እግዚአብሔር ይጠብቃችሁ። በጣም ተናቦ አንድ አለቃ አንድ ደብር ሁለት ደብር እኮ አዋጥተው አይደለም አንድ ደብር የብዙ አለቆችን የብዙ አድባራትን የብዙ መናንን
ኪስ ለምኖ ፈትሾ አዋቶ ለብር፣ ለሙስና፣ ለስርቆት፣ ለመጠጥ፣ ለሆድ ሳይሆን ለቤተ ክርስቲያን በቋሚነት የምትተዳደርበትን አዳማን የምታውቋት ሰዎች ናዝሬትን የሚያቅሰው ያን የመሰለ ትልቅ ህንፃ ገዝተው ለቤተ ክርስቲያን ያደርጉት ለግል ኪሳቸው አይደለም። ነገ አለቃው ቢቀየሩ፣ ነገ የስራ ጉባኤ ምርጫ ተደርጎ ቢቀየሩ፣ ነገ ማህበረ ካህናቱ ዝውውር ቢያደርጉ ያ ህንፃ የቤተ ክርስቲያን ቋሚ አይቀየርም። አሁንም ይሄ ትምህርት ሊሆነው ይገባል። በየቦታው ጥላ እየተለመነ በየቦታው እየተዘቀዘቀ ሁሌ ብር አምጡ፣ ከዚህ አይነት ጭቅጭቅ ቤተክርስቲያን የምትወጣበት አስፈላጊ የሆነ ነገር መሰራት አለበት። ዘመኑ መመጠን አለብን። ዘመን ዋጁ ማለት ያ ነው። አስተምሮ ዶግማ ይቀየራል ማለት አይደለም። እና እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ ለማለት ያክል ነው። ቋሚ ስራ የሚሰራ ስለሚያስፈልግ በዚህ አጋጣሚ ጠቅላይ ቤተ ክህነትም እየገባ ያለውን ፐርሰንት ገንዘብ ለመልካም ነገር ጠቀሙት። መልካም ነው። እኛ እንደ ልጅ ምንላችሁ ያንን ስለሆነ እውነት ይህ ሁሉ ጊዜ መውሰድ አልነበረበትም። ምን ችግር ነበረው? ጠቅላይ ቤተ ክህነት አዳማ ቅዱስ ገብርኤል የግለሰብ አይደለም። የሊቀ ጳጳሱ የግል ንብረቱ አይደለም። የቤተ ክርስቲያን ሀብት ነው። ይሄን እኮ ወዲያው ተሰጥቶ ቢሆን ኖሮ ያን የነበረ እኮ እጃችን ላይ ቢገባ ነበር። ምን ሊደረግ ነው? ያ ሁሉ ብር ባይኖረን ብናጣ ያስኬዳል። በቃ ብሩ ስለሌለን ይሄ ነገር ተከሰተ እንላለን። ግን ብሩ እያለ ነው። እና ጠቅላይ ቤተ ክህነት በጣም በዚህ ጉዳይ ላይ እያንዳንዱ አድባር ራሱን ችሎ የሚንቀሳቀስበትን ስራ መሰራት አለበት። ከዛ ቤተ ክርስቲያን ከልመና መውጣት አለባት። ከዕለት ተዕለት ሁሌ ጊዜ ብር አምጡ ጭቅጭቅ መውጣት አለባት የሚለው ነገር ለማሳሰብ ነው። ሁለተኛው ደግሞ በነገረ ታቦት በተመለከተ ያለው ነገር ነው። ከዚህ በፊት ቢኒያም ሽታዬ ጋር ገብተን ቪዲዮ ሰርተን ነበረ። በሱ ጉዳይ ላይ ትምህርት በቪዲዮ ዩቲዩብ ላይም ስላለ መማማር እንችላለን። እሱን ማየትም ትችላላችሁ ለማለት ነው። ግን ደግሞ በሚዲያ ላይ እንደዚህ ነገሮች ሲከሰቱ ቀርቦ መምህራን ማነጋገር ተገቢ ነው። እኔ በግሌ ያደረኩት ምንድነው? የደብሩን ስብከተ ወንጌል አገልጋዮቹን በቀጥታ ደግሞ ራሱን መምህር ዶክተር ዘሪሁንን ለማናገር ሞክሬያለሁ። የሆነ ነገር ከቤተክርስቲያን ትምህርት ከምናውቀው ወጣ ሲል ድንገት የኛ የእውቀት ተከፍሎ ነው እኛ ሳናቀርተን ነው ወይስ ደግሞ በዛ በኩል ያለው የመምህሩ ዳህፀ ልሳን ነው የእውቀት ጋፕ ነው ወይ ብሎ ማናገር ተገቢ ነው። ሁለተኛ እንደዚህ ነገሮች ሲከሰቱ ቀድሞ ይህን ስራ መስራት ያለበት እኛ ሳንሆን ጠቅላይ ቤተ ክህነት ቅዱስ ሲኖዶስ ነው። እኔ ኢንፎርማሊ እንደ ልጅ ነው ደውዬ የምጠይቃቸው። ከምን አንጻር ይሄን አሉ? የቤተክርስቲያን ትምህርት እኮ እንደዚህ የሚል ነገር አለ፣ እዚህ መጽሐፍ ላይ የሚል ነገር አለ፣ ከምን አንጻር እንደዚህ ያላችሁ ብሎ መጠየቅ እንችላለን። ማዘዝ ግን አንችልም። እኛ የቤተክርስቲያን አንዱ አካል እንጂ የትኛውም የቤተክርስቲያን መዋቅር ውስጥ እኔ ቅጥረኛ አይደለሁም፣ አለቃም አይደለሁም፣ የደብሩም አገልጋይ አይደለሁም። ስለዚህ ማዘዝ፣ ትእዛዝ መስጠት፣ እንደዚህ ተው እንደዚህ አቁም ማለት አንችልም። ግን እንደ ወንድም እንደ ልጅ ግን ደውለን ግን መምህር ከምን አንጻር ይሄ ያሉ ብሎ መጠየቅ ግን ይቻላል። እና እኔ በግሌ ዶክተር ዘሪሁንም ጨምሮ ያሉትን ሰባኪያን በግል ደውዬ ለማናገር ጥረት አድርጌያለሁ። ከዛም አልፎ አለቃውንም ለማግኘት ሞክሬያለሁ፣ አልተሳካልኝም እንጂ በመደወል በስልክ እንኳን ቢያንስ ለማግኘት ጥረት አድርጌ ነበር። ለምን ወደ ሚዲያ ወጥቶ በቪዲዮ ወዲያው ዝም ብሎ መልስ ከመስጠት መጀመሪያ ምናልባት እዛ የሚስተካከል የሚታረም የሚቃና ነገር ካለ ወይ ደግሞ የኛ ደግሞ የእሳቤም ችግር ከሆነ የእውቀት ጋፕ የትም ይኖራል። የእውቀት ተከፍሎ ስለሚኖርብን እልህ በጣም መጥፎ ነገር ነው። ስሜታዊነት በጣም መጥፎ ነገር ነው። የሆነ ሰው ሲያበሳጨ ላይ የምንገባ ከሆነ የሆነ ሰው ሲያናደን ቪዲዮ ምንሰራ ከሆነ ከክርስትና መንገድ እንወጣለን። ቸርች ፖለቲክስ የሚባለው በነገራችን ላይ አንዱ ይሄ ነው። በእልህ የአንዱን ሰው ጽንፍ ለመመለስ ሌላ ጽንፍ መያዝ፣ ይሄ ቸርች ፖለቲክስ ይባላል። እግዚአብሔር ከቤተ ክርስቲያን ፖለቲካ ይሰውረን። በእልህ ማለት ነው። ልክ መናፍቃን ኢየሱስ ጌታ ነው ሲሉ እነሱን ለማብሸቅ አይደለም አንልም። የጌቶችን ጌታ ነው እንጂ እንደውም የነገሳትም ንጉሥ ነው፣ እንደውም የአማልክት አምላክ ነው እንደውም እንጂ የእነሱን ብሽሽቅ የእነሱን አይምሮ ለማናደድ ለማብሸቅ እርር ድብን ይበሉ ብለን አንልም። የእኛ የጠራ ኩልል ያለ አስተምሯል። ያንን ትምህርት መከተል ነው ያለብን እና በአውደ ምሕረቶች ላይም እንደዚህ አይነት ነገሮች እንዳይሆኑ ከመምህሩ ጋር ለመግባባት ጥረት አድርገናል በተቻለ መጠን። የሆነ ሆኖ ይህን ነገር የምናደርገው ለምንድን ነው? ይህ እንደዚህ ለድራማ ለቪዲዮ ምናምን ለቅንብር ሳይሆን ድንገት እንኳን እኛ ሚስ ፕሬዘንት አድርገናቸው ከሆነ በተቆረጠ ቪዲዮም ተናግረን እንዳይሆን መምህሩን በቀጥታ ጠይቆ ማረጋገጡ እጅግ በጣም ጥሩ። ይህን ካረጉ በኋላ ለዛም ነው አሁን በሚቀጥለው ሳምንት እግዚአብሔር ከፈቀደ ላይቭ ላይ ትምህርት ምንሰጥበት። አይታችኋል። አረጋግጠ ከራሱም ከመምህሩ ረጋ ብለ ምን ለማለት ፈልገህ ነው መምህር ይሄን ያልከው ብለ ጠይቃችሁ አረጋግጣችሁ አዎ እንደዛ ነው
ከዚህ አንጻር ነው ያልኩት፣ እንደዚህ ነው የሚባለው፣ እንደዚህ ነው ትርጓሜ የሚለው ካያችሁት በኋላ ሊቃውንት መምህራን ጠይቃችሁ ትክክል ከሆነ ትክክል፣ ስህተት ከሆነ ደግሞ ስህተቱ ማሳየት ይቻላል። መጀመሪያ ግን መምህሩን በትክክል በቀጥታ የማግኘት እድሉ ካለ ብንጠቀመው ብንጠይቀው እጅግ በጣም መሻገር ይሆናል። ግልጽ ነው ሀሳቡ አይደል? እንደዚህ ማድረግ መስራት አለብን እና ከዚህ በኋላ ነው እንግዲህ እግዚአብሔር ከፈቀደ በሚቀጥለው ሳምንት ላይቭ ገብተን የቤተክርስቲያናችን ትምህርት በዚህ ጉዳይ ላይ ምን እንደሚሆን መጠየቅ ያለብን። ከዚህ ባሻገር ያለውን አውደ ምሕረቱን መቆጣጠር፣ ከመምህሩ ጋር ዲቴል ተነጋግሮ እውነተኛውን የቤተክርስቲያንን ትምህርት ማስረዳት የማን ስራ ነው? የሊቃውንት ጉባኤ፣ የቤተክርስቲያን አባቶች፣ የጠቅላይ ቤተ ክህነት ስራ መሆን አለበት። እኛ ልናሳዝናቸውም ይገባል። በእውነቱ ለመናፍቃኑ ምላሽ ተሰጥቶ እነሱ ለሚሰሩት አሕዛብም መናፍቃን ለሚሰሩት ቪዲዮ ምላሽ ተሰጥቶ እኛ ቤትም ደግሞ ለሚደረግ መልስ ተሰጥቶ ደግሞ አይሆንም። አሁን እዚህ ላለ ሰው በጣም ማዘን አለባቸው። ስንት መናፍቃን ስንት አሕዛብ ቤተክርስቲያንን ሊያጠፏት ሊወጧት በዚህ አሰብስባሉበት በዚህ ወቅት እኛ ተጨማሪ ችግር ተጨማሪ ፈተና ተጨማሪ ሌላ አይነት ጦስ መሆን የለብንም። ይሄ በጣም መጠንቀቅ አስፈላጊ ነው። ልታዝኑም ይገባል። በቃ አሁን አስባችሁታል? እኛ የራሳቸው ኦርቶዶክሳውያን ሰባኪያንን ቪዲዮ እየተወሰደ መናፍቃን አልተገባ ዓላማ ሲጠቀሙት። ስለዚህ እንደዚህ አይነት ነገሮች በጣም መታረም አለባቸው። ትሕትና የተሞላባቸው ምላሾች መስጠትን ደግሞ አለብን ከኛ ጋር። እኛ ጋር አሁን ትልቁ ነገር ችግሩ በጣም ኃይለኛ ጽንፍ ስለያዝን መወራወር አለ። በቃ ቃላቶች መወራወር፣ መጠዛጠዝ አለ። ይሄ እኮ የፖለቲካ ቤት አይደለም። ይሄ እኮ ቤተክርስቲያን ናት። የድል የነሱ ሰማዕታት ቅዱሳንና በተጋድሎ ያሉ ክርስቲያኖች ህብረት ስብስብ ናት ቤተክርስቲያናችን። የነገር ቤት አይደለችም። እንግዲህ ቤታችን ቤቴ ምንድን ያለው ቤተ ጸሎት የት ያለ ያለው ጌታ ቤቴ የጸሎት ቤት ትባላለች ነው ያለው። ስለዚህ የጸሎት ቤት ከሆነች ደግሞ ቤተክርስቲያናችን በንጽህና ጠብቃት ይገባል። የሚያሸንፈው እውነተኛው ትምህርት፣ እውነተኛው አስተምህሮ፣ እውነተኛው ነገር ነው እንጂ የሚያሸንፈው እልህ አይደለም፣ ብስጭት አለ የሚያናድ። ይህም በደንብ ቢታሰብ ጥሩ ይመስለኛል። ከዚህ ጋር ተያይዞ ግን እንደዚህ አይነት ቪዲዮዎችን እየለቀቃችሁ በዩቲዩብ ላይ የምታሰራጩ እባካችሁን ከሽቀላው ባሻገር ያለው ምዕመን አስቡለት። ምዕመኑ ያሳዝናችሁ። አንዳንድ ጊዜ ገንዘቡን እያሰብነው የምንቀበለውን ብር እያሰብነው በዩቲዩብ የሚገኘው በቪዲዮ የሚገኘው ገንዘብ እያሰብን የሚሰነካከል መናፍቅ፣ የሚሰነካከል አሕዛብ፣ የሚሳለቅብን አሕዛብ፣ የሚሰነካከል ኦርቶዶክስ እንዳለ ደግሞ አንርሳ። ከእንግዲህ ማስገባት በጣም ተገቢ ነው። ስለዚህ አሁን እኛም ልንይዘው የሚገባው አንዱ አውድ ይሄ ስለሆነ ማለት ግልጽ ነው ሀሳቢ አይደለም። ስለዚህ መጀመሪያ ምን ብያችኋለሁ? አዳማ የሚገኘው የቲታስ ሕንፃ ባለቤት ሆኖ ደብሩ ተቆጣጥሮ ገንዘብ አሰባስቦ የገንዘቡን ምንጭ አፈላልጎ ለቤተ ክርስቲያን ቋሚ የሆነ መታደሪያ እንዲኖር ስላደረገ ይሄ በኢትዮጵያ ውስጥም ከኢትዮጵያ ውጭም ላሉ አድባራት በሙሉ አርአያነት ያለው ተግባር ነው። የተቀደሰ ተግባር ነው። እውቅና የሚፈልግ ተግባር ነው። ዛሬ ብዙ ወንድሞቻችን ብዙ እህቶቻችን ወደ ምንፍቅና እየገቡ ያሉት በገንዘብ ነው። አንዱ ችግር እሱ ነው። ድህነት እጅግ በጣም ክፉ ስለሆነ ማጣት በጣም ክፉ ነው። የሰው እጅ ማየት በጣም ያሳቅቃል። በዚህ ምክንያት የሚገቡ ሰዎች አሉ። አንድ ሁለተኛ፣ ከመናፍቃን ወደኛ ቤት ነው ስንል ምን እንስጣቸው? ቃለ እግዚአብሔርን አመኑበት፣ ኦርቶዶክሳዊ ትምህርቱን ጸኑበት፣ ተረዱት፣ ገባቸው። ሲመጡ ግን ምን ይብሉ? እዛ ቤት እያሉ ይከፈላቸዋል። እዚህ ቤት ግን ምንም ነገር የለም። ቤተክርስቲያን ግን የራሷ ገቢ ቢኖራት የራሷ ቋሚ ገቢ ልክ እንደ ኮፕቲክ ኦርቶዶክስ ቢኖራት ብዙ ልጆቿን ከምንፍቅና አለውልህ። የእንጀራ ጉዳይ ከሆነ የእህል ውሃ ከሆነ ችግር እኔ ጋር አለ። ሃይማኖትን ግን አስተካክል፣ አቅና። ምትበላው ምትጠጣው ግን አትብላ ጠጣ አይባልም። ሰውነ ምድር ላይ ያለው ይህንን ብላ ይህንን ጠጣ ማለት አለባ ቤተክርስቲያን። ለዚህ እኔ እንጀራ ምንጭ ሆናለሁ ማለት አለበት። ለዚህ ደግሞ የምትሆኑ ቤተክርስቲያን የራሷ ቋሚ ነገር ሲኖራት እና ትልቅ ተጋድሎ ስላደረጉ ነው። ሁለተኛው ግን ያልኳችሁ እንደዚህ አይነት በአውደ ምሕረት ላይ የሚሰጡ ትምህርቶች፣ ለየት ያሉ ትምህርቶች፣ ወጣ ያሉ ትምህርቶች ሲኖሩ አስፈላጊ ሆኑ እንኳን ቢገኝ ትክክል ሆኑ እንኳን ቢገኝ በሰንበት ቤት አዳራሽ፣ በስብከት ወንጌል አዳራሾች እዛው ቤተክርስቲያን ውስጥ ለቤተክርስቲያን ለጸኑ ለበረቶች ስልጠና መስጠት፣ ትምህርት መስጠት ይቻላል፣ ማቃናት ይቻላል። ከዛ ውጭ ግን ለመናፍቃን ሲሳይ በሚሆን መንገድ ግን ስድብ ውስጥ መግባት ግን ተገቢ አይደለም። ሲሆን በተለይ ደግሞ ሚዲያ ላይ ያላችሁ፣ በማስተማር ላይ ያላችሁ መምህራን ጥግ ጥግ ቆማችሁ ከምትናገሩ በቀጥታ መምህሩ ጋር መደወል አለ እኮ በህይወት በቃ ዶክተር ዘሪሁን በህይወት አለ፣ ስልክ አለ፣ ጠይቁ። በቀጥታ ደውላችሁ ምን ለማለት ፈልገ ነው? የቤተክርስቲያን ትምህርት እንዲህ ቀናኢ ከሆናችሁ ማለት የምትቆረቆሩ ከሆነ ማለት ከሱ አንደበት ሰምታችሁ የተቆረጠ ቪዲዮ እንዳይሆን ሚስ ፕሬዘንት አረጋችሁኝ እንዳይል ጠይቆ አረጋግጦ ከዛ አይ ይሄን አረጋግጫለሁ ከሱ አንደበት ሰምቻለሁ፣ እንደዛም ቢሆን ግን ስህተት ነው፣ እንደዛ ቢሆን ትክክል ነው ብለህ አረጋግጠህ ከዛ ምን ላይ መስጠት ይቻላል። በራሳችሁ ማየት እኮ ነው። በቃ በራሳችን እንዴት ነው የምናየው? እኚህን አሁን እናንተ የምትሰሩትን ቪዲዮ ሰው ቆርጦ ላልተገባ ዓላማ ቢጠቀም ትወዳላችሁ? አትወዱት ማለት መናገር አለባችሁ። ግን
የሚያናዳችሁ የሚያበሽቃችሁ ነገር የሚስተካከለው ምን ሲሆን ነው? በቀጥታ ያንን ሰው ስትናገሩት ማለት ነው። አንደኛ ለመዳኑ ምክንያት ይሆናል። ሁለተኛ ደግሞ እኛ በተዛባ መንገድም ተረድተን ከሆነ ራሳችን እንድናቃና ያደርጋል። ስህተት ከሆነ ደግሞ በሙሉ አፋችን እንድንናገር ያግዛል። መጠየቅ መለማመጥ አይደለም፣ ማሽቃበጥ አይደለም። አያችሁ፣ መምህሩን ባልተገባ መንገድ እንዳንረዳ ያደርጋል። ከዛ ከስድብ ርቀን እንድንቆጠብ ያደርጋል። የትኛው ለሱ ብቻ ነገር ለየትኛው መምህር ማለት። ከዛ ደግሞ የስብከት ወንጌል ኃላፊዎች፣ የደብር አለቆች በአውደ ምሕረቱ የሚሰጡን ትምህርቶች መቆጣጠር፣ ህዝቡ ማዳመጥ እንጂ የመጣ ይምጣ አይባልም። ሲፈልግ ድብልቅልቅ ይውጣ አይባልም። ምን ማለት ነው ማለት? ልቅናችሁ ለመቼ ነው? ስለዚህ በየአድባራቱ ያላችሁ ስብከት ወንጌል ኃላፊዎችም ሆናችሁ አለቆች እባካችሁ አውደ ምሕረት የሚሰጡን ትምህርቶች በሚገባ የማዳመጥ የመከታተል፣ የመስማት ከቤተ ክርስቲያን ትምህርት የወጣ ነገር ሲሆን ደግሞ የማስቆም ኃላፊነት አለባችሁ። ይሄ የግድ እኛ መደወል፣ እኛ መጠየቅ፣ እኛ ማለት አይጠበቅብንም። እኛ እኮ ምዕመን ነን። እኛ እኮ አንድ ተገልጋዮች ነን። የራሳችን የግል ስራ አለን። በትርፍ ሰዓታችን ነው የምናገለግል። ቋሚ ግን እናንተ ስብከተ ወንጌል እያገለገላችሁ ነው። የቤተ ክርስቲያኒቷ ደሞዝ እየተከፈላችሁ እየበላችሁ ነው ያላችሁት። ይብዛም ይነስም ደሞዝተኛ ናችሁ። ስለዚህ ደብሩን የመቋጠር መሆን ኃላፊነት አለባችሁ። ስብከተ ወንጌል ማለት እኮ የቤተ ክርስቲያን አፍ ነው፣ መናገሪያዋ ነው። ትምህርቴ ይሄ ነው፣ ስብከቴ ይሄ ነው፣ አቋሜ ይሄ ነው፣ ማምነው እንደዚህ ብዬ ነው፣ አስተምሮ ይሄን ይመስላል፣ ቀኖናዬ እንደዚህ ነው፣ ዶግማዬ እንዲህ ነው የምትልበት አፏ ነው ስብከተ ወንጌል። ስለዚህ የደብረ አለቆች በዚህ ልክ መቋጠር አለባችሁ። ይሄ አንድ። ስለዚህ በሚቀጥለው ሳምንት በዚህ ጉዳይ ላይ ስንገባ እኔ ቢያንስ አትሊስት በግሌ የሌላውን አላውቅም፣ በግሌ ከመምህሩ ካሉት ከዛ ደብር ከሚያገለግሉም ሰባኪያን ወንጌል ላይ በግል እንኳን በስልክ የማውራት እድሉን ተጠቅሜ ጠይቄ አውርቼበት ነው ላይቭ ምገባበት ለማለት ነው። ሁለተኛው ማነው? ይቅርታ፣ ከዚህ ጋር ሶስተኛው ዩቲዩብ ላይ የምትለቁ ሰዎች ደግሞ የእሱን ቪዲዮ እዛ ያለውን የዶክተር ዘሪሁንን የቪዲዮ እየቀረጻችሁ ስትለቁ እባካችሁ ለምኑ አስቡለት። ተቆራርጦ የሚመጡ ቪዲዮዎች በጣም በህዝቡ ዘንድ መሰናክል፣ ለአሕዛብን መሳለቂያ እንዳይሆኑ። አራተኛው ደግሞ በዚህ ቤተክርስቲያናችን ትምህርት ላይ የተለየ ትምህርት ማንም ሰው ቢያፈነግጥ ያ የተለየው ትምህርት ያለው ሰው ተለይቶ በራሱ ቤተክርስቲያን ትምህርት እርምጃ እንዲወሰድበት ወይ እንዲታገድ ወይ እንዲወገዝ ወይ እንዲመከር ይደረጋል እንጂ ሳጣ ገባ ውስጥ ተገብተን የምንከሳከስበት የምንደባደበት መንገድ የለም። አንዳንድ እዚህ ቪዲዮ ላይ ተቋርጦ እንዳያችሁት ወንድሞቻችን መደባደብ ጭምር ደረጃ ላይ ደርሰው ተነካክሰው ታይቷል። ይህ ዶክተር በጣም ነገር የሚያሳፍር ነው። በግል ያው በውስጥም በግል ባናገራቸው ለሁላችሁም ትምህርት እንዲሆን አሁን እዚህ ጋር ማነሳው ይህ ትክክል አይደለም። ስለተደባደብኩ ነው ቤተክርስቲያን ትምህርት የሚጸና? ማን ስለሆንክ ነው አንተ? በድብድብስ የሚስተካከል ቤተክርስቲያን ትምህርት አለ? እኔ በነገራችን ላይ ይህንን ትምህርት አላምንበትም ስላልክ የሚቀየር ነገር አለ? ሲጀመር ሃይማኖት አስተምሮ ማለት የተገለጠ ማለት እንጂ በእኛ መረዳት ስሜት ላይ የተመሰረተ ነው። ምን ያነካክሳል? ምን ያደባድባል? ናውጣ እና ይዋጣል። ምን አመጣው? ቤተክርስቲያንን በዚህ ልክ ማወራል ወይ? ይህንን ነገር መቋጠር ካልቻለን ሚዲያ ላይ ስሜታዊ የሚያደርገን ከሆነ ላይቭ ይቅርብን። ሌላ የእንጀራ መንገድ እንፈልግ። በቲክቶክ ላይቭ ጊፍት የምንተዳደር ከሆነ ሌላ የእንጀራ መንገድ እንፈልግ። ቤተክርስቲያን ግን በእኛ ስም ግን አናሰድባት። ከወጣን ከገባን አይቀር ላይቭ ላይ የቤተክርስቲያናችንን ትምህርት በሚገባ ተርተን ማስተማር፣ ማንም ይጣመውም ይምረረው፣ ይዋጥለትም አይዋጥለትም ትምህርታችንን በሚገባ ማስረዳት ተገቢ ነው። ከዛ ውጭ ግን አልፈን ዘለን ግን የድብድብ የመደባደብ እና ይዋጣል ማለት ግን ይሄ በአሕዛብ በመናፍቃንም ዘንድ የለም። በቃ አማናዊ ትምህርቱን እያስተማሩ መውጣትና መለየት ነው። እንዲህ አይነት ነገር ባንሰራ በጣም መልካም ነው። በቃ ለሁሉም ነው የምናገረው። ይሄንን እዚህ ላይ ለምንገኝ ሁላችንም ይገባኛል። ወጣቶች ነን፣ ስሜታዊ ያደርገናል። ብዙ ቤተክርስቲያን ነገር አንገብግቦ ልንናገር እንችላለን። የፈለገ ብንንገበገብ ግን በበለጠ እነዚህ ቢያንገፈግፈን ግን ስሜታዊነት ቅዱስ ሊሆን አይችልም። ስድብ ተቀድሶ ሊሆን አይችልም። በድብድብ የሚቆም ሃይማኖት የለም። አንዱ እንኳን በጣም አልፎ ስሜታዊ ሲሆን አንተ መታገስ አለብህ እና ይዋጣል እና እንደዚህ በቃ ቶ እስቲ ወንድ ቆንክ ቶ በቃ ይበለው እንጂ ወተን ላይቡን እየቀረጽን ወተን ተደባድበን ከዛ ወተን ነው ቤተክርስቲያን የምንሰብካት።
እኛን አሁን ወተን ግራህን ላይ መሳቅ ቀኝን ስጥ የሚለው ቃል የፈጸሙ ነው። እኛን አሁን ስለ ትዕግስት የምንሰብከው እኛን አሁን አንደበታችን የምትቆጣጠር የምንገዛው ራስን መግዛት ማለት እኮ አንዱ ይሄ ራሳችንን ሳንገዛ ነው ሰውን ራሳችሁን ግዙ ለን የምንሰብከው። ክርስቶስ ያስተማረን ይሄንን ነው። በሸላቶቹ ፊት ዝም ያለው ጌታ ይሄን ያስተማረን። አፉን አልከፈተም ዝም አለ ያለን ይሄን ነው ጌታ ያስተማረን። ማን ላይ ዛተ ጌታ? አይኑን ላይ ጨርቅ አስረው የመታ የአይሁድ ንጉሥ ወይ የመታ ማን ነው ሲሳለቁበት ምን መለሰ? ደግሞ አንገታችን ደግሞ ክር አለ ክርስቲያንን ደግሞ እና ይሄ በጣም ውርድ ያለ ነገር ስለሆነ እባካችሁን መምህር ብዙም ባይበዛ ጥሩ ነው። ቲክቶክ ላይ ብዙ መምህር በዝቷል። ቀና ሆነን በጣም ደገኛ መምህራን ብንሆን እሰየው በዛን። ግን ብዙዎቻችን ስሜት አያነን፣ ራሳችን አልገዛንም፣ ራሳችን አልሰበክንም። ግን ሰው ለመስበክ ግን እንወጣለን። ፋላሽየስ ነው በራሱ ይጣረሳል። ያልኖርነውን የማንኖረውን ህይወት እንዴት ኖረዋል? እዚህ የጭቅጭቅ መድረክ አታርጉት። በቃ ትምህርት ላይ ተቃውሞ ካለ ትምህርት ካለ አባቶች አሉ፣ ሊቃውንት አሉ፣ መመለስ ነው። በምታስተምረው ትምህርት ኦርቶዶክሳዊ ትምህርት ለመሆኑ ከሊቃውንት ከመጽሐፍት ያረጋገጥከው እውነታ ካለ ላይቭ ላይ ገብተህ በሚገባ ረጋ ብለህ መጽሐፍት ማስረጃዎችን አቅርበህ አስተምረህ ወስብሐት ለእግዚአብሔር ብለህ መጨረስ። ማንም ስም ይስጥህ፣ ማንም የፈለገውን ይበል፣ ትምህርት ላይ ማተኮር። ይሄ ለሁሉም ኦርቶዶክሳዊ ስለሆነ ሰው እንዳናጠፋው ማለት። አምስተኛው ደግሞ በተለያየ የሥነ ምግባር ችግር ራሳችን ተጨማርቀን ራሳችን ቆሽሸን ወደ ላይ ባንገባ። የሚቅሙ ሰዎች አሉ፣ የሚጠጡ ሰዎች አሉ፣ የሚሰክሩ ሰዎች አሉ፣ የሚዘሙቱ ሰዎች አሉ። በጣም ብዙ ጉድፍ አለን። ይህንን ጉድፋችን ሳያንስ አሁን ደግሞ በላይ እየገለጠው ነው ያለው። ምን ማለት ነው? ይህ ማለት ቀለል ባለ ቋንቋ በተቻላችሁ መጠን ስትዝናኑ ወደ ውጭ ወጣችሁ ስትበሉ ስትጠጡ በመጠን አድርጉት። አይበላ አይደለም አይጠጣል፣ መጠን። ኦርቶዶክስነት መጠን ነው። ትምህርታችንም እሳቢያችንም አስተምሯችንም ኑሯችንም መጠን ነው። ግን አሁን ከመጠን ያለፉ ነገሮች አሉ። ቤት ተከራይቶ የሚቀሙ ሰዎች አሉ። ቅመው ላይ የሚገቡ ሰዎች አሉ። ሰክረው ላይ የሚገቡ ሰዎች አሉ። ጠጥተው ከሴት ጋር የሚያድሩ አሉ። ተመልሰን ደግሞ መደራይ ወጥተን ደግሞ እንሰብካለን ከነ ብዙ ነገራችን ማለት ያን እግዚአብሔር ይጠይቀን። እሺ የግል ህይወታችን ነው። ማናችን ንጹሃን አይደለንም። እሺ ቆሻሻ አለብን፣ ኃጢአት አለብን፣ በድለናል። እሺ ልክ ግን ሚዲያው እንዲያቅልን ግን ይሄን አክል መጓጓት ግን ምን እንዲሆን ነው? ሰው እንዲጠፋ ነው? ስካሬን ወቅልኝ፣ ጫቴን ወቅልኝ፣ ናይት ክለብ መግባቴን ወቅልኝ፣ ጭፈራ ቤት መግባቴን ወቅልኝ፣ ሴት ማተራመሴን ወቅልኝ ምንለው ሰው እንዲያቅልን ነው? እንዲያጨበጨብልን ነው? አራዳ ለመባል ነው? ምንም እኮ እውቀት አይጠይቅም እኮ ለመዘሞት፣ ለመጨፈር፣ ለመዝናናት፣ ለመቃም፣ ሺሻ ለማጨስ ምንም እውቀት እኮ አይጠይቅም። ዓለማውያን ሰዎች እኮ ዛሬ አይቅሙ፣ ጥርሳችን ይበላሻል ብለው ምናልባት የሚዘሙቱ አሉ፣ የሚጠጡ አሉ። ዓለማውያን ሰዎች ቤተክርስቲያን አገልጋዮች አይደሉም፣ አይቅሙም፣ ግን አያጨሱም። ለምን? ሰውነታችን ለጤናችን እንደው ከንፈራችን ጠቁሮ ምናምን ጥርሳችን ቢበላሽ ብለው ዛትማች እኛ ከነሱ በታች ዘቅጠን። ስለዚህ ራስን ማረም ራስን ማስተካከል ከሁላችን በጣም የሚጠበቅ ተግባር ነው። ላይቭ ይቅርብን። ይሄ ለአገልጋዮቹ፣ ለእኛ ደግሞ ለምንሰማው ሰዎች ደግሞ እንዲህ ሲያደርጉ ላይቭ ላይ ለመስማት ላይቭን ልቆ መውጣት ብቻውን ማስቀረት ምን የሚል የቤተክርስቲያንን ስም የሚያጠፋ የማታስተምሩ ትምህርት የሚናገርን ሰው በድምፃችን እኮ ነው የምንቀጣው። አለመስማት፣ ላይቭን መተው፣ ከቻልን ብሎክ ማድረግ። የቤተክርስቲያን ጠላት እኛ ጠላት። ሁለተኛው መንገድ ደግሞ ቤተክርስቲያንን በግለሰብ አንመዝናት። ቤተክርስቲያን በግለሰቦች አትመዘንም። በእኔ ስንፍና ቤተክርስቲያን አትመዘንም። ኃጢአት እኮ ይሰራል፣ በስውር አናደርገውም። እሱን እግዚአብሔር ይጠይቀን። ነገ ምናልባት ንስሐ እኮ ልንገባበት እንችላለን። ወደ ሚዲያው ስናወጣ ግን ለሰዎች መሰናክል ይሆናል። ያው ብዙ ነፍሳት እየመጡ በዚህ ወቅት
በእስልምና ላይ ዕቅበተ እምነት በዚህ ልክ የተሰራ፣ በክርስትና ላይ በዚህ ልክ ዕቅበተ እምነት የተሰራ በዚህ ወቅት በዚህ ባለበት ወቅት ደግሞ እኛ የበለጠ ጠንካሮች ለብዙ ሰዎች አርአያ መሆን አለብን። ራሳችንን ሳንገዛ ሰዎችን ራሳችሁን ግዙ ማለት ራሱ ስለማይሆን፣ ስለዚህ ሚዲያ ላይ ብዙ ነገር አለብን። የተዛባ ትምህርት ኑፋቄ አለ። የተሰወረ ኑፋቄ የያዘ ሰው አለ። ስሜታዊ ሰዎች አለን። የሥነ ምግባር ችግር ያለብን ሰዎች አለን። የሃይማኖት ችግር ያለብን ሰዎች አለን። በጣም የምንቆጣ የምንሳደብ ሰዎች አለን። ቲክቶክ ግን ሁሉን እያስተናገርን ያለው ግን በቤተክርስቲያን ስም በዚህ ልክ ባንጫወት፣ በዚህ ልክ ባናዘቅጣት ጥሩ ነው። ይህንን አድራ ለማለት ያክል ነው። እግዚአብሔር ከፈቀደ በሚቀጥለው ሳምንት ኦልሞስት ከሰኞ ነገ ምርጫ ነው ይመስለኛል። ነገ ከተቻለ ነገ፣ ካልተቻለ ደግሞ ከነገ ወዲያ ማክሰኞ አድርገን ስንት ሰዓት እንደሚመቻችሁ አይታወቅም። የብዙዎቻችን ማዕከላዊ የሆነ ሰዓትን መርጥና ብዙ ሰው የሚገኝበት በዛ ሰዓት ላይ ነገረ ታቦትን በተመለከተ በቤተክርስቲያናችን ቅዱሳት መጽሐፍቶችን እየገለጥን እየከፈትን የምንማማርበት፣ እያንዳንዱ መጽሐፍት እየገለጥን የምንማማርበት እናደርጋለን። እግዚአብሔር ከፈቀደ ማለት ነው። መጽሐፍቶችን ጭምር እያጣቀስን እናያለን ማለት ነው። ጉዳያችን ከትምህርቱ እንጂ ከግለሰቡ እንዳልሆነ እንድትረዱ ለማድረግ ያክል ይህን ነገር እናደርጋለን። እግዚአብሔር ከፈቀደ እና የነገ ሰው ይበለን። ምናልባት ሰኞ ማይመች ከሆነ ማክሰኞ እናደርገዋለን ትምህርቱን እና እግዚአብሔር ከፈቀደ ላይቭ ላይ በሂደት በዚህ መንገድ እንመጣለን ለማለት ነው። ግልጽ ነው ሀሳቡ። ስለዚህ የመጀመሪያው የምንገባበት ርዕስ ነገረ ታቦት ይሆናል። ሁለተኛው ደግሞ የምንገባበት ርዕስ ደግሞ ክርስቶስ በመዋዕለ ሥጋዌው ድረስ አማላጅ ወይስ ደግሞ አስታራቂ ነው የሚባለው ወይ ባጭሩ ክርስቶስ በመዋዕለ ሥጋዌው አማላጅ ተብሎ ይጠራሉ የሚለውን እና የእግዚአብሔር ደግሞ አካላት አሉት ወይ ልክ እንደኛ እጅ እግር አለ ይባላል ወይ፣ በተለይ ሃይማኖተ አበው ሰለስቱ ምዕት ላይ ያለው እንዴት ይገለጻል የሚለው፣ ከዛ ደግሞ ሙስሊሞች ገድላት ድርሳናት ላይ ያነሱት ነገር አለ። እሱንም ምላሽ እንሰጥበታለን። በዚህ ርዕስ እንሄዳለን ማለት ነው። አይሻልም? ሰፋ አድርገን ቢያንስ አንዱ ርዕስ 2 3 4 ጊዜ እየደጋገምን እናየዋለን። ቢያንስ አንዱ ርዕስ እየደጋገምን ምክንያቱም ነገረ ታቦት በጣም ሰፊ ነው። በጣም ሰፊ ርዕሰ ጉዳይ ነው። እሱም በደንብ አድርገን እናየዋለን። በታትነን ታቦት ምንድን ነው? መሰዊያ የሚለው ምንድን ነው? ጠረጴዛ ያለው ምኑን ነው? በብሉይ በሐዲስ በደንብ አድርገን እያንዳንዷን ነገር ከተቻለ ከነ ስዕሉ ጭምር በብሉይ ኪዳን ዘመን የነበረችዋ ደብተራ ድንኳን ምን እንደነበረች በሙሉ በዝርዝር እናይና በሐዲስ ኪዳን ደግሞ ምን አይነት ትርጓሜ እንዳለው ደግሞ እናያለን። በመጽሐፍ ቅዱስ በአንድምታ በአበው ትርጓሜ እያደረግን በደንብ አድርገን ዲቴል እንሄድበታለን። አይሻልም? እንደዚህ አይነት አጋጣሚዎች ሲፈጠሩ ለትምህርት እንጠቀማቸው አይመስላችሁ? እኔ እንደዛ ስለማምን ነው። የሆነ ነገር ቤተክርስቲያን ሲሆን ነገር ሲፈጠር ጉዳዩን ግለሰባዊ ከማድረግና ምን ዝም ብሎ ድንጋይ ከመወራወር ቀየር አድርጎትና ሰፋ አድርገን በስፋት መማር በጥልቀት ጉያ ማለት ጉዳያችን ግለሰቡ አይደለም። ጉዳያችን ያስተማሩ መምህር አይደለም። ጉዳያችን የቤተክርስቲያን ትምህርት ነው። እዚህ በደንብ አድርገን ጉዳዩ ላይ በጣም በጥልቀት እንድናይ ያደርጋል። እንደውም ግልጽ ነው ሀሳቡ አይደል? እሱን አንድ ምላሽ እንስጥ ወይ? ያው ከዛ ቪዲዮን ታዩታላችሁ ወይስ ከቪዲዮ ታዩታላችሁ? ምን ይሻላል? ወይ ከቪዲዮ ይዩትና ግልጽ ካልሆነ እንትን እናደርጋለን። ትምህርት እንደዛ በሰጥበት ጥሩ ነው። በደንብ አድርገን እንሄድበታለን ማለት ነው። እግዚአብሔር በሰላም ያቆየን፣ እግዚአብሔር በሰላም ያድርሰን ለሁላችንም። በእነዚህ ርዕሰ ጉዳዮች ላይ እግዚአብሔር ጤና ሰጥቶን በደንብ አድርገን ብናመጡ ነው። እሺ ከሰዓት ነው የሚሆነው አይደል? ማታ 2 ሰዓት ላይ እሺ። በተቻለ መጠን ቅዳሜ ማታ ላይቮች ባይበዙ በጣም ቆንጆ ነው። ከገባን እንኳን ላይ ቅዳሜ በጊዜ የሚያልቅበት ነገር ቢሆን፣ ምክንያቱም ነገ እሁድ ሲሆን እንደዛ ማድረግ አለብን። አሁን ዛሬ እሁድ ነው። ትናንት ቅዳሜ ማታ ብዙም ባናመሽ፣ ሰው በጊዜ ተኝቶ በጊዜ አርፎ ሌሊት ደግሞ ለቅዳሴ እንዲሄድ ጊዜ ብንቆጥብ በጣም ጥሩ ነው። እንደዛ ብናደርገው። አሁን ዛሬ እሁድ ነው። ከቅዳሴ መልስ እንችላለን፣ ማታ እንችላለን። እንደዚህ እያደረግን ሰዓቱን በደንብ የሚገባ የቅዳሴ ሰዓታችን በአካል አቴንድ ማድረግ አለብን። ቤተክርስቲያን ውስጥ መገኘት አለብን። በላይቭ ክርስትና አይሰራም እና ይህ ነገር ብናደርገው ቆንጆ ይመስለኛል። ይሄን ይመስላል። 1-2 ነገሮችን ካነሳም በኋላ እንጨርሳለን። እሺ፣ ጥያቄ ያለው ሰው ካለ ላስገባ። እሺ፣ አዎ፣ እነፎ የሚገቡበት ሰዓት ካለ ከእሱ ጋር እንዳይጣረስ ወይ ወደዚህ ቀረብ እናደርገዋለን። ማታ ወንድሞች የሚገቡ ከሆነ ወደዚህ ትንሽ ጠጋ እናደርገውና ቀን ላይ የሚመቻችሁ ከሆነ ከሰዓትም መጠቀም እንችላለን። ከሰዓት ባለው ጊዜ እሱ መጠቀም ይቻላል እንዳይገጭ። እሺ፣ ጥያቄ ያለው ሰው ካለ ጾመ ሐዋርያት ነገ ይገባል እንዳትረሱ። ዛሬ በዓለ ጰራቅሊጦስ ነው። የቤተክርስቲያናችን የልደት ቀን ነው ዛሬ። ቤተክርስቲያናችን ልደቷ ዛሬ ነው። ስለዚህ ለሐዋርያት የወረደው መንፈስ ቅዱስ ለእኛ የሚወረድልን፣
ሚስጥር የሚገልጽ የሚያጸና ያለ ቋንቋ ገደብ የምንሰብክበት የምናስተምርበት እግዚአብሔር አምላክ አንደበት የሆነን ቋንቋ የተቀደሰበት ዕለት ነው ዛሬ። ይሄ ቋንቋ እንዳልሰማ ይህን ቋንቋ ሰማ ሸከኛ የምንለው ነገር አይኖርም። ቋንቋ ዛሬ የተቀደሰበት ነው። ስለዚህ በየትኛውን ቋንቋ መስበክ እንችላለን። በገባን በአፍ መፍቻ ቋንቋችን እውነተኛውን አስተምሮ በሚገባ መግለጽ እንችላለን። ቋንቋ ዛሬ የተቀደሰበት ዕለት ነው፣ የተባረከበት ነው። ስለዚህ ቋንቋ ኃጢአት አይደለም። ስለዚህ በቋንቋዎች ሁሉ የማስተማር የመስበክን ጸጋ እግዚአብሔር ለሐዋርያት ዛሬ አድሏል። በሁሉም ሀገር ሲሄዱ ያለምንም ተርጓሚ ራሳቸው እንዲያስረዱ እንዲሰብኩ እግዚአብሔር አምላክ ፈቅዷል። እኛ በዚህ መሰረት ደግሞ ማስተማር ደግሞ እንችላለን። ስለዚህ ቋንቋ የተቀደሰበት የተባረከበት ነውና ከጥላቻ ወጥተን ሁላችንም ህዝቦች በሚሰሙት ቋንቋ ሁሉ እንድናስተምር እግዚአብሔር አምላክ ሁላችንም ይርዳል፣ ያለ ገደብ ያለ ሰቀቀን። ቋንቋ ግን የኑፋቄ መደበቂያ መሆን ግን የለበትም። እኔ አሁን በጣም የምፈራው እንደው ታውቃላችሁ፣ በጣም የሚያስፈራኝ ከአሁን በኋላ የሚነሱ የተሐድሶ መናፍቃን እንደ ከዚህ ቀደሙ ቀላል አይሆኑ። ለምን? ብሔርን ጎሳን ተገን ያደርጋሉ። ኑፋቂያቸውን ስታጋልጡባቸው አሃ ትግራይ ስለሆንኩ ነው፣ አሃ ኦሮሞ ስለሆንኩ ነው፣ እንዲህ ነው የሚሉት። ስለዚህ አሁን ያሉት የተሐድሶ መናፍቃን ከዚህ ቀደም እንደነበሩት አይደለም የሚሆኑት፣ እጅግ በጣም አደገኛ ነው የሚሆኑት። አሁን ጎሳን ተገን ያደርጋሉ። በቋንቋ ስለሰበኩ ሊያጠቃኝ ፈልጎ ነው፣ ሊያወግዛኝ ፈልጎ ነው፣ እንደዚህ ቋንቋ ስለምናገር ነው። ኑፋቂያቸውን ለመደበቅ በጣም ይሄንን ጎሳ ይጠቀሙታል፣ እስፔሻሊ በዚህ ወቅት እና በጣም ምፈራው በዚህ ዘመን የተሐድሶ መናፍቃን በጣም አደገኝነቱ ከኑፋቄው ከክደቱ ትምህርት አይደለም። በጣም አደገኛነቱ እሱ በአበው ትምህርት ስለሚሸነፍ፣ እሱ በመጽሐፍ ቅዱስ ትምህርት ስለሚወድቅ ቀላል ነው ኑፋቄው ክደቱ። የሚከብደው የቱ ጋር ነው? ከባዱ ነገር ጎሳን ነው መሰረት ነው የሚያደርጉት። ከዛ ሰው ሁሉ ከዛ ጸጥ ብሎ ያዳምጣል። የዚህ ብሔር ተወላጅ ስለሆንኩ ነው፣ የዚህ ጎሳ ተወላጅ ስለሆንኩ ነው፣ ይህን ቋንቋ ስለምናገር ልታጠቃኝ ፈልገህ ነው፣ ልታሸማቃኝ ነው ይላል። እሱ ሌላ ፖለቲካ ሊሰራ ማለት ነው። እና የተሐድሶ መናፍቃን አሁን በየቦታው ያሉትን ተግተን መጠበቅ አለብን። እና እግዚአብሔር ከፈቀደልን እውነተኛውን አስተምሮ ስናስተምር በየትኛውም ቋንቋ ይሁን ግን እውነታውን ትክክለኛውን አስተምሮ ማስተማር ያለበት ታውቃላችሁ። እውነተኛውን አስተምሮ በትክክለኛ መንገድ ማስተማር አለብን። እውነተኛውን አስተምሮ በቃ ጉዳያችን ከእውነት ጋር ነው መግጠም ያለበት። በሃዲኛ የሚስበከው፣ በሲዳሚኛ የሚስበከው፣ በወላይተኛ የሚስበከው፣ በኦሮሚያ የሚስበከው በየትኛውም ቋንቋ ግን ያቺ ትምህርት እውነተኛ የሐዋርያት ትምህርት መሆን አለባት። እውነተኛ የቤተክርስቲያን ትምህርት መሆን አለባት የግድ። ኑፋቄን ሲያጋልጡ ደግሞ ኦሮሞ ስለሆንኩኝ ነው፣ ትግሬ ስለሆንኩ ነው፣ እንደዚህ ስለሆንኩ ነው፣ አይሰራም። ምንም ሁን በየትኛው ቋንቋ ተናገር፣ ኑፋቄ ኑፋቄ ነው። በኦሮሚያ ስለተናገርክ ኑፋቄ ቅዱስ አይሆንም። በአማርኛ ስለሰበክ ኑፋቄ ቅዱስ አይሆንም። ኑፋቄ ኑፋቄ ነው። ቋንቋ መቀየር ኑፋቄውን አይቀይረውም። የሚቀይረው አስተምሮ ነው፣ ቋንቋ አይደለም። አስተምሮ ከተስተካከለ በምንም ቋንቋ ቢነገር ትክክለኛ አስተምሮ እና በዚህ መንገድ እንድታስቡት አድራ ለማለት ያክል ነው። አደጋው አሁን ከዚህ በኋላ የሚመጡብን የተሐድሶ መናፍቃን በዛ መንገድ አንዱ ማጥቂያ መንገዱ ይሄ ነው። አሁን በጣም ይመቻል ደግሞ የሀገሪቷ የፖለቲካ ሁኔታ ምናምን ደግሞ በጣም ይመቻል። በጣም ለምት ይመቻል። በጣም ልታሸማቀኝ ነው እንደዚህ ብለህ ኦሮሞ ቄሰኛ ስለሆኑ ነው፣ ኦሮሞ ጳጳስ ስለሆኑ ነው ሚል ማለት እቺ በጣም አደገኛ አይነት አካሄዳለች። እና እቺ በጣም መጠንቀቅ አለባችሁ ሁላችሁ ክርስቲያኖች፣ ከምንም ጊዜ በላይ እቺን ወቅት እንደዛ አድርገው ስለሚጠቀሙባት ማለት ነው። ይሄን ይመስላል። ስለዚህ ስለ ታቦት የመጀመሪያው ርዕሳችን ይሆናል። በሚቀጥለው ሳምንት ማታ ወንድሞች የሚገቡ ከሆነ ከሰዓት ባለው ጊዜ ውስጥ እንገባለን። አይሻልም? ከሰዓት ባለው ጊዜ እንጠቀማለን። ጥያቄ ያለው ሰው አለ? እሺ። የአዳም ተስፋ ይሰማል? እሺ። እንኳን ደህና መጣ። ምን አለ ወንድም? አለን እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን አለው በቸርነቱ። ባነሳቸው ሀሳቦችና ጉዳዮች ላይ ተንተርሼ ነው እንትን ልል የምፈልገው እና ጠቃሚ የሆኑ ነገሮችን ነው ያነሳው። በዚህ ሰሞን በዚህ በቲክቶክ ላይ በጣም የሚዘገንን በቃ እንዳንድ ኦርቶዶክሳዊ ክርስቲያን በጆሮአችን ልንሰማቸው የማንችላቸው ነገሮች በአሕዛብ ዘንድ እንኳን የሌለ መከፋፈል እና መቀናናት፣ ቡድንተኝነት እየታየ ነበር ያየሁት እና በጣም ነው በእውነት በዚህ ሰዓት በመምጣትህና በማንሳት ይህንን ጉዳይ እኔ ደስ ብሎኛል። ለምንድን ነው ካልከኝ እንግዲህ ምን አለ መሰለ ዘማርያም፣ እኔ የአውደ ምሕረት ልጅ ነኝ። በቲክቶክ አይደለም የተማርኩት። ከቀድሞ አባቶች መምህራን ቀሲስ ደጀኔ
ከነ አንዱ ዓለም መምህር ዘላለም እነሱን ይማር ወንድማችን ከነሱ በቤተክርስቲያን ወደ ምሕረት ላይ ቁጭ ብዬ የቤተክርስቲያንን ትክክለኛ ትምህርት ነው የተማርኩት እና ምንም መሰረቴ ሊያናጋ የሚችል ነገር አይገጥመኝም። በዚህ በቲክቶክ ላይ በሚሰራት ቪዲዮ ማለት ነው። ቤተክርስቲያን እያስተማረችኝንም ስለማውቀው። ግን ምንድን ነው የሚያናደ ነገር ብትለኝ ቡድንተኝነት አለ። ይሄ ግሩፕ ቤተክርስቲያንን በጣም በአህዛብና በመናፍቃን ዘንድ እያሰደባት ያለው ምንድን ነው? ቀደም ሲል በደንብ ገልጸዋል፣ አብራርተዋል። ራሳቸው ሳይማሩ ሌላውን ለማስተማር የሚጥሩ ከቤተክርስቲያን ይልቅ የእኛ ሰማይ የሚሉ መምህራንን ከፍ ዝቅ የሚያደርጉ ብዙ አሉ። አንተ አሁን መተህ ስትነግረኝ ውስጥ እንዴት ደስ እንዳለ። በቅድሚያ መምህራኖቹን ለማናገር ማቀድ ለእኔ ትልቅ ድል ነው። ዛሬ የቤተክርስቲያናችን የልደቷ ቀን አይደለ? ለእኔም ጭምር ነው። ይሄ ቀን ለእኔ ታላቅ የደስታ ቀን ነው፣ የልደት ቀን ነው ብዬ ነው የማስበው። ለምን አልከኝ? ምክንያቱም ኦርቶዶክሳዊ ክርስቲያን መጀመሪያ ምንድን ነው የሚያደርገው መሰለህ? የቤተክርስቲያናችን አስተምህሮ ምንድን ነው ብሎ መጠየቅ መጀመሪያ። ከዛስ እነዛን መምህራንን ማናገር መቻል በትህትና ነው። አለበለዚያ ግን ሰጣ ገባ ውስጥ ከተገባ ምዕመናኑን ለሁለት እየከፈሉ ነው እየሄዱ ያሉት። ትልቁ ስጋት ማንም ሰው እኮ በምግባር ሊወድቅ ይችላል፣ ኃጢአት ሊሰራ ይችላል። በግሉ ነው የሚጠየቀው። ቤተክርስቲያናችንም አትጠየቅም። 30 60 እንዲሁም 100 ፍሬ ማፍራት የኛ ፋንታ ነው። ቤተክርስቲያን ዘር ትዘራለች፣ ትንከባከባለች። ከዛ ውጭ ግን አፈንግጬ ይወጣለሁ የሚል ካለ ደግሞ ነፃ ፈቃዱን ተጠቅሞ እንደፈለገ መሆን ይችላል። ግን በቤተክርስቲያናችን ስም ባይነግዱ፣ ግሩፕ ባይኖር፣ ትልቁ እንትን የዚህ ላይ ነው። ቤተክርስቲያንን ባያሰድቧት እባካችሁ። መምህራን በዝተዋል አልክ፣ በትክክል በጣም በዝተዋል። ሁሉም እኔ መምህር ነኝ እኔ ያውቃለሁ። እኔ እዚህ ቲክቶክ ከመጣሁ ጀምሮ ብዙ የጠፉ ልጆች አይቻለሁ። በምን መሰለህ? አንዱ አንዱን እየጎሰመ እየነቀፈ ነው ያባረራቸው። አየህ ምን ያህል ለቤተክርስቲያን እንጠቅማለን ብለን እያሰበን ቤተክርስቲያንን ግን እየጎዳናት እንደምንሄድ ይታይ። ቃሉን እናውቃለን የምንል ቤተክርስቲያንን ግን የሚያሰግድ ብቻ የሌለ ነገር ነው። የሌለ እውነት ነው የምልህ። ያንተ መጥፋት እኔ ቤተክርስቲያንን ጎድቷታል፣ ብዙዎችን ጎድቷል። ግሩፕ አይኑር በቃ። ቤተክርስቲያናችን ቲክቶክ ላይ ማንንም መደብ አስተምሩልኝ አላለች። እንደዛ ባለበት ሁኔታ ግን እኛ እናውቃለን። በመንጋ እየተመራ መሄድ ጥሩ አይደለም። አንተ በመንጋ የምትመራ ከሆነ ውድቀትን እያፋጠን ከሆነ ያለው ዲያቆን፣ እውነቴን ነው የምልህ። ካየሁት ከተረዳሁት ነው የምነግርህ። ማንንም እንዲከተሉ አትፈልግም። ውድቀትን ነው የሚያፋጥኑት። ትክክለኛውን የቤተክርስቲያናችን ድምፅ ግን እየነገርከን ያለኸው። አካሄዷም እንዲህ ነው የቤተክርስቲያናችን እና አሁን ያነሳቸው ጉዳዮች በሙሉ በእውነት ነው የምልህ፣ ልቤን ገዝቶታል። እኔ ከዚህ ከቲክቶክ ልጠፋ እያሰብኩ ነበረ። ለምን አይጠቅምም? የሚጠቅመኝ የቤተክርስቲያን አውደ ምሕረቷ ላይ የተማርኩት ትምህርት ግን ለዛሬ ማንነቴ መሰረት ሆነ። ከቲክቶክ ያገኘሁት ነገር ነው ምንም። ትናንት የተማርኩት ግን ጠቅሞኛል። አባቶቼ በዛ በአናሎግ ዘመን ያስተማሩኝ ይበልጥብኛል። ምዕመናን ማቀናበር ነው። ይህንን ነው ለማለት የፈለጉት። ዲያቆን ዘማሪ እግዚአብሔር ያክብርልን ወንድማችን። ምንድነው አሁን በጣም ልትረዱት ከሚገባው በጣም መሰረታዊ ነጥቦችን በጣም ጥሩ ይኸውላችሁ፣ በጣም ማሰብ የሚገባውን ቀላል ነገር አለ። አሁን በቀላሉ ስናስበው ማለት ነው። አንደኛ ለግሩፑ ምቹ ሁኔታ የፈጠርነው እኛ አንመስላችሁ? እኛ እኮ ነን። እኔ የምንም ሰው ደጋፊ መሆን አልፈልግም። እኔ በደንብ በሚገባ መማር የምፈልገው የቤተ ክርስቲያንን ትምህርት በሚገባ ከሚያውቁ ሰዎች ነው ብለን ብንወስን ኖሮ ይሄ ሁሉ ችግርኛ ላይ አይፈጠርም ነበር። የችግሩ ምንጭ የምንሆነው እኛ ነን። አድናቂ እንወዳለን፣ አጨብጫቢ ነን፣ አሟቂ ነን፣ አድማቂ ነን። ይሄ ነው ሪያሊቲ። በቃ ማመን ያለብን ይሄን ነው። ሰዎች ብዙ ነገር ሊሉ ይችላሉ። ሰዎች ብዙ ግሩፕ ሊዳረጉ ይችላሉ። እኛ ራሱ አንዱ አጨብጫቢ አይደለንም ወይ? እኛ ራሱ አንዱ አድማቂ አይደለንም ወይ? ይሄ ነው መሰረታዊ ችግሩ። ይሄ በጣም እኮ አድናቂው አጨብጫቢው ውጭ ያለው ምን አይደለም። እዚህ እኛ ራሳችን በጣም የሌላ አጨብጫቢ አይደለንም ወይ? ማን ነው ለቤተክርስቲያን ትምህርት ተቆርቋሪ ከልቡ? ማን ነው በትክክል የሚቆምላት?
ማንም ይቆምላል? አሁን እኮ በሚገባ ትምህርት ለማስተማር እኮ የሚፈራ እኮ ሰው አለ። እንደዚህ ብዬ አላምንም፣ በእርግጥ ግን ከተፈራሁኝ የገሌን እቃወማለሁ እኮ ሼም የሚይዘው እኮ ሰው አለ። እኔ ግሩፕ የምረዳው እንደዚህ ነው እንጂ በግሩፕ አብሮ መንቀሳቀስ ክፋት የለውም። እኔ ከምግባባው፣ እኔ ከምቀርበው፣ ከሚቀለኝ ሰው ጋር አብሬ ባገለግል፣ አብሬ ብውል፣ አብሬ ቪዲዮ ብሰራ፣ አብሬ ገስት ብገባ ምንም ችግር የለውም። ክፋቱ እሱ አይደለም። ያንን ግን ቀረቤታችንን ግን የሆኑ አካላትን ለመጉዳት ስናስብበት፣ ስንጠቀምበት፣ አታክ ለማድረግ ስናስብበት ያን ጊዜ ጉዳቱ የዛ ሰዓት አደገኛ ያደርገዋል። የጉዳቱ መጠን የሚለካው እዛ ጋር አይችሁ፣ ክፋቱ እሱ ጋር ያለው እንጂ ማንኛውም ሰው በቀና መንገድ እስካሰበው ድረስ ከሚቀርቡ ሰዎች ጋር አብሮ ቢውል ምን ክፋት አለው? ከሚቀርቡ ሰዎች ጋር ገስት ቢገባ ምን ክፋት አለው? ገስቱን ሲገባ ግን የሚገባው ምን ለመሆን ነው? ለመሳለቅ፣ በሆነ ሰው ትምህርት ሞክ ለማድረግ ነው? ለማሾፍ ነው የሚገባው? ምን ክፋት አለው እሱ? ያንን ጉዳይ ግን የሚጠቀምበት ለምን እንደሆነ ግን ማወቅ አለብን። ስለዚህ ለቤተክርስቲያን ትምህርት አማኝ መሆን በጣም ተገቢ ነው። ስለዚህ በጣም በሚገባን ይህንን ነገር ማረጋገጥ ፈልጋለሁ። ሁላችሁም ማናችሁም የማንንም ሀሳብ የማንንም ትምህርት ውድቅ ማድረግ፣ ትችት መተቸት፣ አለመቀበል በጣም ይቻላል። የጥላቻ መንገድ ሲሆን ግን ስህተት ነው። እሱን አድርጉ። ቅድም ያልኩት ነው ምንድን ነው? በአውደ ምሕረት የተሰጠ ትምህርት በአውደ ምሕረት ምላሽ ይፈልጋል። እውነት ነው፣ ትክክል ነው። በአውደ ምሕረት የተሰጠ ትምህርት በአውደ ምሕረት ግን ምላሽ ለመስጠት መጀመሪያ የምትችሉና አማራጩ እድሉ ካላችሁ በቀጥታ ከመምህሩ መንገር፣ መምህሩን ማረም፣ ማስተካከል መጀመሪያ እሱንም ጭምር ማዳን አለብን። ቢሰማ ሰየው፣ ጠቀምከው፣ አዳንከው መጽሐፉ እንደሚል። ኢፍኖት ትክክለኛ ትምህርት ታስተምርበታል። ላይፍ ገብታ አለቀ። አጭ ግሩፕ የለም አሁን እዚህ ጋር አለቀ። ወሬ የለውም፣ ሹክሹክታ የለውም፣ የወሬ ምልልሶች የለውም። ማጽዳት እንደዚህ ማጽዳት አለብን እና እድሉ ካለ ነው እያልኩ ያሉት። የመጠየቅ እድሉ ካለ ጠይቀ አረጋግጠ ከዛ በኋላ ሰውየውንም ለማዳን ጭምር፣ ስተን ከሆነ ደግሞ ራሳችን ጭምር ለማስተካከል ባውቃለው እሳቤ ያለ የምትደውለው እውነት ከቤተክርስቲያን ትምህርት ጋር ይሄን ላይን ያደርጋል፣ ይስተካከል፣ ይሰምራል፣ አብሮ ያለ ትምህርት ነው ወይስ ደግሞ ከቤተክርስቲያን ትምህርት ያፈነገጠ ትምህርት ነው ብለህ አረጋግጠህ ከዚ በኋላ መስበክ ይቻላል። ከዚ በኋላ ቪዲዮ መስራት ይቻላል። በዚህ መንገድ ማስተማር ይቻላል። በተረፈ እኔ ግሩፕ በበጎ ነገር ከታሰብ ምንም ክፋት የለውም። አብረው የሚውሉ ጓደኛሞች አሉ፣ አብረውም ስራ የሚሰሩ ሰዎች አሉ፣ የባንክ ሰራተኞች አብረን ልንውል እንችላለን። ይሄ ግሩፒንግ አይደለም። ይህንን ግሩፕ ግን ገብተን ላይ የምናገለበት ግሩፕ ግን ላልተገባ ዓላማ የምንጠቀመው ከሆነ ለነቆራ፣ ለትችት፣ ለስድብ የምንጠቀም ከሆነ ግን ማናችንን ብናደርገው ስህተት ነው። ስለዚህ በግሩፕ ማድረግ ነው። በግል የተሳሳቱ ትምህርቶች ከታስተማረ ስህተት ነው። ስለዚህ ላይቭ ላይ ገብቶ ዛቻ መዘዛት ተገቢ አይደለም። ይዋጣል ምንም ነገር የለም። የሚያዋጣው ቤተክርስቲያን ትምህርት ነው። ምንም የሚዋጣለ ነገር የለም። እኔም ብትደበደበኝ፣ እኔም ብትመታኝ ምንም የምትቀይረው ቤተክርስቲያን ትምህርት የለም። የፈለገ ደግሞ ፌመስ ብንሆን፣ የፈለገ ብንደመጥ፣ የፈለገ ብንሰማ ደግሞ ፌመስ ስለሆነ የሚስተካከል ትምህርት የለም። አንድ ሰው ስለተናገራት የምትኮስም እውነት የለችንም። በጣም ብዙ ሰው ስለተናገሯት የምትጎላ የምትወፍር እውነት የለችንም። እውነት አንዲት ናት፣ አትቀየርም። እውነት አርነት ታወጣናለች። አለቀ። ታዋቂ ሰው ብዙ ሰው ያለበት ሰው ስለተናገራት እውነት አትጨምርም፣ አትቀንስም። አንድ ሰው ስላወራት ወይ ደጋፊ እኮ የለህም አንተ የሚሰማ የለም ብላ አታንስም። ይሄ እዚህ ጋር ያቆማል ነገራችን ሁሉ ማለት። ይህን ካረግን በኋላ ከዛ ትምህርት ላይ በጣም አትኩረት መስጠት፣ ላይቭ ላይ ገብተን በደንብ በሚገባ ትምህርቱን በሚገባ መስጠት። ግለሰቡ ተዉትና ትምህርቱ ላይ ማተኮር። ይሄ ልጆች ቢለምዱ አሁን ነገም ይኖራሉ ነው ባጭሩ። ነገ እየፈመሱ ነገ እየተቀየረ አንዱ ስትሉት አንዱ ስትሉት አንዱ እየተቀያየረ የተለያየ ትምህርት የተለያየ ጆሮ ትሰማላችሁ። በምን አግባብ እንሂድ? አክቲቭ የሆነ ሊቃውንት ጉባኤ ቢኖረ ኖሮ እንዴት ግልግል እንደነበር አስቡ። እናንተ ባለፈው ሮብ ቀን ያስተማርከው፣ ባለፈው ዓርብ ያስተማርከው፣ ባለፈው እሑድ ያስተማርከው ትምህርት ነው። ከየት አገኘኸው? ከየት መጽሐፍ ነው? የሚያስተካክልን ነገር ቢኖር እዚህ ጋር ያለን ግልግል ነው። አሁን ቄሱም ዝም መጽሐፉም ዝም ሲሆን ነው ሁላችንም የአቅማችን ያክል ሪፍሌክሽን የምንሰጠው ያለ ነው። በዚህ ላይ ደግሞ ዳህጸሳ ይኖራል፣ ስሜታዊነት ይኖራል። በጣም ግልፍተኛ የምንሆነው የሆነ ነገር እንትን እንላለን።
እና በደንብ አድርጎ ይህን ነገር አለመሰራቱ ምክንያት ነው። ስለዚህ እኛ ራሳችንን መጀመሪያ ግሩፖች ውስጥ ከመቃወማችን ፊት መጀመሪያ እኛ እዛ ውስጥ አለመግባታችን ማወቅ ተገቢ ነው። እኔ ይህንን ስለማምን ነው እየነገርኳቸው ያለሁት። እና እንስከን ልክ ገብርኤል እንዳለው ውዥንብር ይኖራል በየትም ቦታ። ባለመላእክትም እኮ ነበር እኔ ነኝ የፈጠርኳችሁ የሚል ውዥንብር። ግን ገብርኤል ምንድን ያለው? ንቁም በበህላዌነ፣ ባለን ቦታ ጸንተን እንቁም። ስለዚህ ሁላችሁም እዚህ ያላችሁ ባለን ቦታ እንጹና እንቁም። ቤተክርስቲያን ትላንትም ዛሬም ነገም መልሳላት። ይህን እንወቅ ለማለት ያክል ነው። ግልጽ ነው። አንድ የእስልምና ጥያቄ መልስ እንስማና ለዛሬው እናጠቃልል። አይመስላችሁ? ምን ይመስላችኋል? እሱን እንስማና እንደዛ እናደርጋለን ማለት ነው። የቅድሞቹን ትምህርቶች መምህሮች እንደ ትምህርቱ ውሰዱት ለማለት ነው። እሺ፣ ሌላ ሀሳብ ያለው ሰው አለ? እንደዚህ ብታደርጉ የምትሉት ነገር አለ? ስድብ የሚችልም ካለ ይሳደብ። እንግዲህ ምን ይደረጋል? እኛን ስደቡ፣ የቤተክርስቲያን ትምህርቶች አትንኩ እንጂ ምንም ችግር የለም። እናንተ እንትን በሉት። በቃ ክፋት ሁሉ ጥላቻ፣ በጣም አደገኛው ነገር ጥላቻ ከውስጣችሁ አውጡ። ለማንም ሰው ማለት ቲክቶክ ላይ የሚኖር ከቲክቶክ የሚወጣ ጉዳያችሁን ትምህርት ላይ ብቻ አድርጉት። እሺ አደራችሁ በቃ። ምክንያቱም ዛሬ አብሽቆን፣ ዛሬ አናዶን፣ ዛሬ የሆነ ነገር ተንብሎን የመጣ ሰው ያናደረን ያበሸቀን ሰው ነገ ቢስተካከልስ ሆኖስ ምን ታውቃላችሁ? ነገ ቢመለስስ እግዚአብሔር አይችልም? የተመለሱ ሰዎች የሉ አያችሁ። ስለዚህ ነገ ሰውየው ስለሚመለስ ያ ጉዳያችን ሰውየው አይደለም። ጉዳያችን ማለት ተመርቶ ሰውየው ነገ ይመለስ፣ ሰውየው ያስተካክለው ይችላል። ጉዳያችን እሱ አይደለም። ያቺ ትምህርት ግን ስህተት ናት። ያቺ ግን ኑፋቄ ናት። ያቺ ግን ዳህፀ ልሳን ናት። ያቺ ግን መታረም አለባት። አለቀ። ምናርመው ያቺ ከአፍ የወጣችዋ ያቺ የተነገረችዋን ስህተት እሷ ጋር ነችና ነገ ሰውየው ይመለሳል። እሰየው። ነገ እኮ አሰገድ እኮ ይመለሳል። አናቅም። እግዚአብሔር ይሰማል። ነገ እኮ የጠፉ መናፍቅ ሰዎች እኮ ይመለሳሉ። ጉዳያችን እሱ አሉ። የሰበኳት ሙፋቄ ግን መታረም አለባት። እዚህ ሁሉ ጊዜ ላይ ሲገባ ቆይ ገሌንማ ሰራለታለሁ፣ ቆይ በዚህ ጉዳይማ ቪዲዮ ሰርቼ እንደዚህ ነው አናቱን ብዬ እንዲሸመቀቅ አንገት እንዲደፋ ማድረገው ብለን ሳይሆን የምንገባው የቤተ ክርስቲያን እውነተኛው ትምህርቷ ግን ይሄ ነው። አለቀ። እንዲህ እንድንል ከግለሰቡ ይልቅ ትምህርቱ ላይ እንድናተኩር እግዚአብሔር አምላክ ይርዳን። ብላችን ስለተለከፍን እኮ ታውቃለህ፣ ስለተለከፍን እንደዚህ ነገም ይኖራል ማለት ፈልጌ፣ ነገም ልክ እንደዚህ ይኖራል። ነገም ይቀጥል አይቆምም ማለት። ይሄን ደግሞ በሁለት ወንገድ ማየት ነው። አንደኛ መምህራን ምን ያክል ለትምህርት ጥንቃቄ ማድረግ እንዳለብን፣ ምን ያክል በቂ ዝግጅት እንደሚያስፈልግ፣ ዘመኑ ጥያቄዎች ብዙ ስላሉ ጥንቃቄና በጣም የሊቃውንት መጽሐፍቶችና የአባቶችን በሚገባ ማወቅን መገንዘብ ተገቢ እንደሆነ ማስረዳት መቻል አለቀ። ይህን ካደረግን መሻገር ይሆናል ማለት ነው። እሺ ይህን ይመስላል። እግዚአብሔር ከፈቀደልን በዚህ መንገድ ነው የምንሄደው ብያችኋለሁ። እስቲ አንድ ያሰማችሁና ከዛ በደንብ እንሄዳለን። እሺ ይታያችኋል። ይሄ እንትን ማይሰማ ከሆነ ትሉኛላችሁ። ይህን በደንብ ስሙትሽ። በክርስትና ውሃ ጾታ እንዳለው ላሳያችሁ። መጽሐፍ አክሲማዮስ ተመልከቱ። እንደዚህ ይላል፣ እግዚአብሔር ፍጥረታትን ሁሉ ሲፈጥር እነዚህን ውሆች ሴት እና ወንድ አድርጎ ፈጥሯቸዋል። ከምድር በታች ያለች ውሃ ሴት ናት፣ ከጠፈር በላይ ያለው ውሃ ወንድ ነው ይላል። ስለዚህ በክርስትና ሴት ውሃና ወንድ ውሃ አለ ማለት። እንዴት አደገኛ ኑፋቄ እንደሚናገር ስሙት። እንግዲህ ውሃን የሚመቻችሁ ይሄ ልክ ስታዩት አሁን ስላቅ ነው። አሁን እንደዚህ የት ነው የሚመቻችሁ ብሎ እንዲህ ሲሳለቅ እኛ ኦርቶዶክሳውያን አለ መሳለቅ የለብንም። እኛ ኦርቶዶክስ ስለሆን ማለት ነው። ወደ መልሱ እንሂድ። እኛ ጉዳያችን ግለሰቡ አይደለም። ጉዳያችን ምንድነው? እውነት እቺ ናት መጽሐፏ የተጠቀሰችው። መጽሐፍ አክሲማሮስ ነው፣ ዘስድስቱ ዕለታት ነው። እዚህ ጋር እንጠቀሰው። እሺ እንክፈተው እስቲ። ገጽ 66 ነው የጠቀሰው። እዚህ ጋር ያለ ነው። ምን ይላል? እግዚአብሔር እሺ በደንብ ስሙ፣ እንደሚል ስሙ። እዚህ መጽሐፍ አክሲማሮስ የሰኑ ላይ ነው፣ የሰኞ ላይ ማለት ነው። እግዚአብሔር ፍጥረቱን ሁሉ ሲፈጥር እነዚህ ውሆች ሴትና ወንድ አድርጎ ፈጥሯቸዋል። የሴትና የወንድ ጾታ ምልክት አላቸው አይደል? ከምድር በታች ያለችው ውሃ ሴት ናት፣ ከጠፈር በላይ ያለው ውሃ ወንድ ነው ይላል። ስለዚህ በክርስትና ትምህርት ውሆች፣ ያ ማለት ውሃ ብዙ ቁጥር ሲሆን ውሃዎች ለማለት ነው። ውሆች የግዕዙ ባህር ይለዋል። አንስታዊት ባህር ዘሃለ ወታህተ ምድር። አንስታዊት ማለት ነው አንስት ማለት ሴት፣ ወተባዕታይ የወንዱ ደግሞ ባህር ዘዐርገ ውስተ ሰማይ።
ይህን ይተቻል። መጀመሪያ ይህ ከምድር በታች ያለችው ውሃ ሴት ናት፣ ከጠፈር በላይ ያለው ውሃ ወንድ ነው የሚለው መጽሐፍ ቅዱስ ላይ አለ የለም? አለ። ከመጣሽ ማርያም ታምጣሽ ብለን እናምጣ ውስጥ ይሄ የ2000 ዓመተ ምህረት መጽሐፍ ቅዱሳችን መጽሐፈ ሄኖክ ላይ ምዕራፍ 14 ቁጥር 31 ላይ 33 ላይ ያለ ገጸ ንባብ ነው ማለት ነው። ምንም ወደዛ ወደዚህ የሚባል ነገር የለውም። ቁጭ ያለ የእግዚአብሔር ቃል ስለሆነ ጠቅሰን እናሳያለን ማለት ነው። ላስነብባችሁ መጀመሪያ በግዕዙ ማሳያችኋለሁ። ከእንደገና ደግሞ በእንትኑም እናየዋለን። መጽሐፈ ሄኖክ ምዕራፍ 14 ይኸው ሄኖክ 14 ቁጥር 33 33 እንዲህ ይለናል። ይኸው ምዕራፍ 14 ቁጥር 33 ከሰማያት በላይ ያለ ውሃ ግን ተባዕታይ ነው፣ ከምድር በታች ያለች ውሃም አነስታይ ናት። አይ ከየት ወሰደው ይሄ መጽሐፍ አክሲማሮስ? ከመጽሐፍ ቅዱስ። አንድምታውን እናየዋለን። ይሄን አንድ ብሎ በምን ያየ ነው? በ2000 ይኸው የ2000 ዓመተ ምህረት በግዕዙ ደግሞ እንመልከተው። ይኸው መጽሐፍ ቅዱስ ዘብሉይ ወዘሐዲስ በልሳነ ግዕዝ በግዕዝ ደግሞ እንመልከት እስቲ 14 ስንት? ይኸው ምዕራፍ 14 ቁጥር ስንት? 33 ይኸው ማይሰ ዘመልዕልተ ሰማያት ተባዕታይ ከሰማይ በታች ያለው ውሃ ወንዳች ተርጎ ፈጣ ከምድር በታች ያለችው ውሃ ሴት ናት፣ ከጠፈር በላይ ያለው ውሃ ወንድ ነው። ከጠፈር በላይ የሚለውን የተመልከቱ። ማይሰ ዘመልዕልተ ሰማያት ተባዕታይ ውእቱ። እሺ ወማይሰ ዘመተተ ምድር ከምድር በታች ያለው አንስታይ ውእቱ። በምኑ ነው ይሄ? በግዕዝ። እሺ በእንግሊዘኛውስ እንሂድ። ይኸው መጽሐፈ ሄኖክ ዘ ቡክ ኦፍ ሄኖክ ሙት ባህር ላይ ዴድ ሲ ስኮልስ ላይ ሙት ባህር ጥቅሎች ላይ ከተገኘው አንዱ መጽሐፈ ሄኖክ ይሄ ቃል በቃል አለ የለም? እንሂድ። በዚህኛው መጽሐፍ ምዕራፍ 54 ላይ ነው የሚገኘው። ምዕራፍ 54 ቁጥር 8 ይኸው 54 ቁጥር 8 ተመልከቱ ምን እንደሚል ዛት ዊች ኢዝ አባቭ ዘ ሄቨን ኢዝ ዘ ማስኩለን ይላል። ተባዕታይ ነው፣ ከጠፈር በላይ ያለው ማስኩለን። እሺ ኤንድ ዘ ወተር ዊች ኢዝ ኢን ቤንስ ዘ እዝ ኢዝ ዘ ፌሚኒን። ከምድር በታች ያለው ምን ይባላል ደግሞ? ሴት። ማስኩልን ማለት ተባዕታይ ነው። ፌሚኒን ማለት አንስት። ምን ላይ ነው የሚገኘው? መጽሐፈ ሄኖክ። አሁን ወዴት እንሄዳለን ታዲያ? ይሄ ሲባል የወንድና ሴት ጾታ አላቸው እያለን ነው? አይደለም። ማን የሚናገረን? አንድምታችን ይኸው መጽሐፈ ሄኖክ አንድምታችን ይኸው ከጥንት አባቶቻችን ሲወርድ ሲዋረድ የመጣው አንድምታው ይላል። ወንድና ሴት አድርጎ ፈጠራቸው ማለት ጾታ አለው ማለት ነው። እንየዋ ያው በሰማዮች ላይ በላይ ያለ ውሃ ግን ተባዕታይ ነው። ለምን? ከደብር ቅዱስ የወረዱት ወንዶች ናቸው። ለዛ ነው ተባዕታይ ያለው እንጂ ውሃው የወንድ ጾታ ኖሮት አይደለም። ይኸው መጽሐፈ ሄኖክ አንድምታ ምዕራፍ 14 ቁጥር 33 ማይሰ ዘመልዕልተ ሰማያት ተባዕታይ ውእቱ የሚለው ታዲያ ምን ዋሸ? የኛው ሜታፎሪክ ነው እንጂ ውሃው ጾታ ኖሮት አይደለም። እንቀጥል። ሴቷስ ወማይሰ ዘመትሕተ ምድር ገጽ 102 ላይ አንስታየቲ በታች ያለችው ውሃም አንስታይ ናት አለ። ለምን? ከደብር ቅዱስ በታች ካለ ከደምር ፋይድ ይሄ ከምድረ ፋይድ የሚባለው የወጡት ሴቶች ናቸው። ስለዚህ ውሃ ጾታ ኖሯት ሳይሆን ከደብር ቅዱስ የወረዱት ወንዶች ከፍ ካለ ቦታ የወጡት ወንዶች ስለሆኑ ውሃውን ወንድ አለው። ይሄ መጽሐፈ ሄኖክ አንድምታ ላይ ያለ ነው። ምን መጽሐፍ አክሲማሮስ ላይ ብቻ በግዕዙም በአማርኛውም አየናል። እሺ ታልሙድ ላይም አለ። ይሄ ምን ይደንቃችኋል? ይሄ ታልሙድ ላይ ከታልሙድ ማስረጃ ደግሞ እንቅረብ። ያው ዘመኑ የመረጃ ስለሆነ ከታልሙድ ደግሞ ከአይሁድ ታልሙድ ላይ ደግሞ ልክ ይህንን ቃል በቃል ተጽፎ ደግሞ እናገኘዋለን። የጀሩሳሌም ታልሙድ የሚባል አለ፣ የአይሁድ ታልሙድ ማለት ነው። ጀሩሳሌም ታልሙድ ላይ ይህን ተጽፎ እናገኘዋለን። እስቲ እናምጣው። ከጀሩሳሌም ታልሙድ ላይ ይሄ ቃል አለ የለም የሚለውን ለማየት እንዲያመቸ ማለት ነው። ጀሩሳሌም ታልሙድ ላይ ይህን ልክፈትላችሁ። በተቻላችሁ መጠን እንትኖቿን ማስታወሻዎቿን እያያችሁ ብትሄዱ ደስ ይለኛል። የምትችሉ ከሆነ ማስታወሻውን እያያዛችሁልኝ ሂዱ። አስፈላጊ ከሆነ ደግሞ ቪዲዮ እንሰራበታለን ማለት ነው፣ የሚቻል ከሆነ ማለት ነው። እሺ ይክፈትና ኦንላይን ላሳያችሁ ብዬ ነው። ይሄ የአይሁድ ጀሩሳሌም ታልሙድ ነው። ከሱ ላይ ነው ማሳያችሁ። እሺ በሊንኩ ልክፈትላችሁ። ከዚህ ከምከፍት
ቤስት ዌይ ይሄ ነው መሰለኝ። በጎግል ላይ ቢከፈት ይሻላል። ከዛ ለማየት ያመቻቸዋል ማለት ነው። የአይሁድ ታልሙድ ይህንን ቃል በቃል ተጽፎ እናገኘዋለን በራሱ ማለት ነው። እሺ ጀሩሳሌም ታልሙድ ረቢ እሺ ሳፊሪያ ይኸውና ጀሩሳሌም ታልሙድ ይታያችኋል። ሎድ እያደረገ ነው። ቆይ ክፈትሽ ይታያችኋል። እዚህ ጋር ረቢ ሊቭ ሴድ ይላል። ምን ማለት ነው? ሌዊ መምህር እንደዚህ አለ። ዘ አፐር ወተርስ አር ሜል ኤንድ ዘ ሎወር ዋንስ ፊሜል። ከየት አመጣ ታዲያ? የት ነው ያለው? ጀሩሳሌም ታልሙድ ላይ፣ የአይሁድ ታልሙድ ላይ አለ። በጣም ይሄ ሰው የሚገርመው የሚመጻደቀው በጣም የሚገርማችሁ በጣም የሚመጻደቀው ገድላችሁ እናሳያችሁ ነበር። አሁን አንዳንዶቻችን ይሄን አሁን ባናነበው ይሄንን ሁሉ እዚች ጋር ብቻ ላይ መሰረት ግን መጽሐፍ ቅዱስ ላይ አለ፣ ግን አንድምታው ላይ አለ፣ ግን የአይሁድ ታልሙድ ላይ አለ። ቃል በቃል የጻፈው ዘወተር ዘአፐር ወተር አር ሜል ነው። ዘአፐር ወተር አር ሜል ዘሎወር ዋንስ ፊሜል። የት ላይ ነው የሚገኘው? ጀሩሳሌም ታልሙድ። ቪዲዮ ሰራላችኋለሁ፣ ችግር የለውም። ትምህርቱን እናንተ በደንብ ተካተሉና ቪዲዮን ግን ሰራበታል። ከየታየን ቁምራን ከሚገኘው ሙት ባህር ላይ የሚገኝ መጽሐፍ ሄኖክ ላይ ቃል በቃል ይሄ አለ። በግዕዙ ቃል በቃል አለ። በዚህ በእንግሊዝኛው ላይ ቃል በቃል አለ። አንድምታው ላይ ገልጸውናል። ተባዕታ ያለው ምንድነው? ከደብረ ቅዱስ የወረዱት ወንዶች ስለሆኑ ከምድረ ፋይድ የወረዱ ደግሞ ሴቶች ስለሆኑ ምን ብሎ ጠየቀ? አንስታ ያለ እንጂ ውሃው ጾታ ኖሮት አይደለም። በአጭሩ ገለጻው ምንድነው? ሜታፎሪክ ገለጻ ነው እንጂ እሱ አይደለም። እሺ በአረብኛ ደግሞ እንምጣ እስቲ። በአረብኛ በክላሲካል አረቢክ ውሃና ዝናብን አልማ ይላል። አልማ ማለት የሴት አንቀጽ ነው በአረብኛ ማለት ነው። ውሃና ምን እንዳያልኳችሁ ዝናብን። በጣም የሚገርማችሁ ምድርና አፈርን ደግሞ አልአርድ ይላል። ምኑ አረብኛው ተመልከቱ። እዚህ ጋር ምድርን ሚላታል አልአርዳ። አልአርዳ ማለት የሴት አንቀጽ ነው። መሬትን ምድርን በሴት አንቀጽ ይጠራታል በአረብኛ ክላሲካል አረቢክ ላይ። ሰማይን ደግሞ ምን ብሎ ይጠራል? አልማ በወንድ አንቀጽ። ግን የወንድ ጾታ ኖሯት ነው ምድርን በሴት አንቀጽ የሚጠራት አረብኛው ሴት ጾታ ኖሯት ነው አይደለም። ግልጽ ነው። ገብቷችኋል? ስለዚህ ገለጻው ምንድነው ማለት ባጭሩ እዚህ ትርጓሜ አንድምታችን ላይ ያለው ሜታፎሪክ ነው። በቃ አለቀ። ስታጣሩ ሁል ጊዜ በደንብ አድርገን ማጣራት ያለብን ቃል በቃል ላይ የት ላይ ነው ያለው? መጽሐፈ ሄኖክ ምዕራፍ 14 ቁጥር 33 እዚህ 2000 ዓመተ ምህረት ላይ አለ። ከእንደገና ቃል በቃል በግዕዙ አለ። ሁለት ሶስተኛ ሙት ባህር ላይ ከሚገኘው ዴድ ሲ ከሚገኙት ጥቅሎች ላይ መጽሐፈ ሄኖክ እንግሊዝኛ ቅጁ ላይ ቃል በቃል አለ። ያ ብቻ አይደለም። የአይሁድ ታልሙድ ላይ ጀሩሳሌም ታልሙድ ላይ ምዕራፍ 1 ቁጥር 4 ላይ ቃል በቃል ዘ አፐር ወተር ኢዝ ሜል ዘ ሎወር ዘ አፐር ወተርስ ኢዝ ሜል ዘ ሎወር ወተር ኢዝ ፊሜል ብሎ ቃል በቃል ገልጾት እናገኛለን። የላይኛውን ውሃ ሜል፣ የታችኛውን ውሃ ፊሜል። የአይሁድ ታልሙድ ላይ ጭምር ያለ ትርጓሜ ምንድነው ባጭሩ? ከላይ የሚወርደው እንደውም የአይሁድ ታልሙድ ይሄን ያብራራ። በጣም የሚገርማችሁ ለምንድን ነው ሲል ሰራሱ እዛ ታልሙድ ላይ አሁን ቅድም የጠቀስኩላችሁ ሲያብራራ ምንድን የሚለው ምድር ፍሬ የምታፈራው ምን ሲዘንብ ነው? ዝናብ። ስለዚህ ዝናብን እንደ ዘር ሰጪ እንደ ወንድ፣ ምድርን ደግሞ ፍሬ ተቀብላ እጽዋትን ፍሬያትን እንደምታፈራ ሁሉ ዝናብን በወንድ አንቀጽ ምድር ደግሞ በሴት አንቀጽ ይጠራታል። ይሄ የአይሁድ ታልሙድ ላይ አለ። ስለዚህ የላይኛው ውሃ ወንድ ነው ሲል ዝናብን ዝናብ ሲዘንብ አይደል ምድር ፍሬ የምታፈራው? ልክ አንድ ወንድና ሴት ሲጋቡ ሩካቤ ስጋ ሲፈጽሙ ልጅ የሚወለደው ከአባት ዘር ከእናት ደም ተከፍሎ፣ ዘር ተቀባይዋ ምድር ናት በሴት አንቀጽ፣ ዘር ሰጪው ደግሞ ዝናብ ደግሞ ወንድ አንቀጽ። ግልጽ ነው ሀሳቡ። ስለዚህ የላይኛው ውሃ ወንድ አድርጎ ፈጠረው ማለት ነው። ከዛ ዝናብ ሲዘንብ ምድር ትረሰርሳለች፣ ትለሰልሳለች፣ ፍሬ ታፈራለች፣ አዝረትን አትክልቶችን ሁሉ ታፈራለች። ማን? ዝናቡ ሲዘንብ።
ዝናቡ በምን አንቀጽ? በወንድ አንቀጽ። ሴትስ ምድርስ? ከምድር በታች ያለው ውሃስ? በሴት አንቀጽ ተነገረ። አለቀ። አሁን ግልጽ ነው። ተመልከቱ። አንዷ ዝች ላይ ያለችው ተመልከቱ። ዝች አንዷ ዝች መጽሐፍ አክሲማሮስ ላይ ያለችው አንዷ ቃል በቃል አለች። ቃል በቃል መጽሐፍ ሄኖክ ላይ ቃል በቃል አለች። ለዚህ ነው አይቷል። ብጥርጥር አድርጋችሁ ማወቅ ያለባችሁ ምንድን ነው የምትረዱት? ከዚህ አሁን ፕሮቴስታንትም ሆነ እስልምና ኦርቶዶክስን ለማጥቃት በአስተምሮ በዶግማ ሲያቀት ገድላት ድርሳናት ላይ መወሸቅ የድሮ የዛሬም የነገም ተልኳቸው። አሁን እሱ የተሳለቀ ነው። በቃ ለኦርቶዶክሶች ጥያቄ ልጠይቃችሁ፣ የወንዱ ይሻላችኋል የሴቱ ይላል። የአይሁድ ታልሙድ እንኳን አያነብም። እኛም አሁን ብዙ ኦርቶዶክሳውያን ይህን ስለማናቅ በቃ እዚህ ገድል ላይ ብቻ የተጻፈ ይመስላል። ግልጽ ነው ሀሳቡ፣ ገብቷችኋል? የት ይገኛል ይሄ ቃል? እዚህ መጽሐፍ አክሲማሮስ ገጽ 6 ላይ የት ላይ ይገኛል? እስቲ ጻፉ። በጣም ገብቷችሁ ከሆነ መጀመሪያ ምንጩን በደንብ ማጥራት። ይሄ ከየት መጣ? ይሄ ገድል ድርሳን ላይ ያለው ይሄ መጽሐፍ አክሲማሮስ ከየት ነው የወሰደው? ቃሉ የት ነው የሚገኘው? መጀመሪያ የት ይገኛል? ገጽ 66 መጽሐፍ አክሲማሮስ እግዚአብሔር አምላክ ውኆችን ወንድና ሴት አድርጎ ፈጠራቸው ሲል የት ላይ ይገኛል? መጽሐፍ ቅዱስ ላይ። መጽሐፍ ሄኖክ ስንት ላይ ይገኛል? ምዕራፍ 14 ቁጥር ስንት ላይ? 33 ላይ። በምኑ? በአማርኛው በግዕዙ። በሁለት በዚህኛውም የአማርኛ በዚህኛው በግዕዙ ላይ ማለት ነው። እንጨምርላቸው በደንብ አድርገን መጀመሪያ የምንጩ ሁኔታ እነሱ ገድል ድርሳን ለመተቸት ነው። እዚህ መጽሐፍ ሄኖክ ላይ ቀጠልን። የአይሁድ ታልሙድ ላይ አይቹ ምንጫችን አጠራ። ከዛ ትርጓሜያችን ታዲያ ምንድን ነው? የምር እግዚአብሔር አምላክ ከጠፈር በላይ ያለውን ውሃ ወንድ አድርጎ ፈጠረው ማለት የወንድ ጾታ አለው ማለት ነው። ሶስተኛስ የአይሁድ ታልሙድ ላይ ስለዚህ ወንድማችን ይብራን እግዚአብሔር ይማረው፣ እኛ እንደነሱ አንሳለቅ። የሴቶች ይሻላችኋል የወንዱ ይሻላችኋል ብለን ሰለቅም እንጂ ያው የነሱን አንድ ግል አነሳ ነበረ ቪዲዮ ላይ አላስገባውም፣ ጽርፈት እንዳይሆን አይሻልም? አይግባ እንጂ ነቢዩ መሐመድ ተውቲቅ አይግባ። ስለ ፈሳሽ ነገር ምናምን ካነሳ ብዙ ነገር ስለሚነሳ ይቅር። ለየዋህ ነገር የሚመለሱ ሙስሊሞች ስንል አናንሳ። ግን አንብቡት ነቢዩ መሐመድ ስለ ፈሳሽ ነገሮች ምን እንዳለ አንብቡት። ከዛ እንደናንተ እኛ እንደዚህ አንሰሞ ካናረን ከኦርቶዶክስ ስርዓቱ ስላልሆነ እንደዚህ ነገር አንል ስለማይባል ነውር ነው። ግልጽ ነው። ቅኔው ገብቷችኋል? ለዛ ነው የምትሰጉት ማለት ነው። ጠራም ከገባችሁ ቅኔው በቂ ነው። ዘመኑ የቅኔ ነው እኮ እንደዛ ብናደርገው ይበቃል። ስለዚህ ባጭሩ እዛው ታልሙድ ላይ በደንብ አድርጎ አብራርቶ ስለምናገኘው ከሱ ታልሙድ ላይ ማየት ትችላላችሁ ለማለት ያክል። ስለዚህ ምድር ከዝናብ ልክ እንደው ዝናቡ የወንድ ዘር ሆኖ ተቀብላ ለስልሳ አብባ ፍሬ እንደምታፈራ ሁሉ በሴት አንቀጽ። ስለዚህ ነው በአረብኛ ቅድም እንዳልኳችሁ በአረብኛ መሬትን አፈርን በሴት አንቀጽ ይጠራል። በአረብኛ እንደዛ ነው። ሰማይን ውሃን ደግሞ በወንድ አንቀጽ ነው የሚጠራው። አረብኛው እንኳን ራሱ ነው። እና ኢምራን ወንድማችን እኛም ተወት ግድ የለም አረብኛውን እንኳን አታውቀውም። እና እኛም እንነገር ግድ የለም ቢያንስ አረብኛ ውሃና ዝናብን በወንድ አንቀጽ የሚጠራው አልማ ብሎ የሚጠራው ዝናቡ ውሃው የወንድ ጾታ ኖሮት ምልክት ኖሮት ነው። ምድርና አፈርን በሴት አንቀጽ የሚጠራው አረብኛው እውነት ምድርና አፈሩ የሴት ልጅ ጾታ ኖሯቸው ነው? ምልክት ኖሯቸው ነው? እና ተመልከቱ የኦርቶዶክሶች መጽሐፍ ምናምን። እሺ ይኸው የታልሙድስ አይሁድ የጻፉት ታልሙድ ጀሩሳሌም ላይ ኦርቶዶክሶች ናቸው እነሱ? ተዋህዶ ናቸው እንደኛ? እሺ እዚህ አክሲማሮስ የተገኘ የኦርቶዶክስ መጽሐፍ ተባለ። ታልሙድ ላይ ያለውስ ዘ አፐር ወተር ሲዝ ሜል የሚለውስ ዘ ሎወር ወተር ኢዝ ፊሜል የሚለውስ የአይሁድ ታልሙድ የሚጻፍ ነው እኛ ነን? ይሄኛው መጽሐፍ ሄኖክ የእንግሊዝኛው ቀስሮ ጽሑፉም የጻፍ ነው እኛ ነን? እና ኦርቶዶክሶች ሆይ የቱ ይሻላችኋል? ሴቷ ውሃ ወይስ ወንዱ ውሃ? እና ጥንቃቄ ብናረግ
ዕቅበተ እምነት ሲሰራ ለበጣ አይደለም። እውቀት ይጠይቃል፣ ግንዛቤ ይጠይቃል። ለዛ በደንብ ተገቢ ነው። ገብቷችኋል? እናንተ ግን እነሱን ተዋቸውን፣ ለእኛው ገብቷችኋል? ስለዚህ በዚህ መሰረት በደንብ እንሄድበታለን ማለት ነው። ስለዚህ ቪዲዮ ላይ በደንብ እንሰራበታለን፣ በደንብ አድርገን ማለት። ስለዚህ የአይሁድ ታልሙድን ማንጻፈው እስቲ እንገሩና ስለዚህ መጀመሪያ ከመነሻው ራሱ የኦርቶዶክሶችን መጽሐፍ ላሳያችሁ ብሎ መነሻው እዚች ጋር ብቻ ያለች ብሎ ራሱ ማወቀው ራሱ ምን ያክል የእውቀት ጋፕ እንዳለና ምን ያክል ለትችት ፍጥነቱ በቃ ውሆችን ወንዳ ሴት አድርጎ ፈጠራቸው የሚለውን አይቶ ወዲያው እሱ ወደ ፈልጋት ዓለማ ለመተርጎም ፍጥነቱ ማለት። ለዚህም ነው ኦርቶዶክስ መልስ አላት የሚባለው። ለዚህ ነው ዛሬ ሁላችን መጨረሻ ያሳምርልን። ቪዲዮ በምንሰራበት ላይ እንትን አድርግና ሊንኮቹን ጭምር አድርጌ ቪዲዮ አድርጌ እለቅላችኋለሁ። እሱ ላይ በደንብ ታዩታላችሁ። አይሻልም? ለቪዲዮ ምናልባት ዛሬ ላይ ያልገቡ ሰዎችም ድንገት ነገር እንዲያዩት ያደርጋችኋል ማለት ነው። ስለዚህ ይህን በደንብ ከተረዳን በቂያችን ነው። የአይሁድ ታልሙድ ላንብብላችሁ። ዘ አፐር ወተርስ አር ሜል ዘ ሎወርስ ዋዝ ፊሜል ዋት ኢዝ ዘ ሪዝን፣ ምንድን ነው ምክንያቱ? ዝናብ የተባለ ወንድ በመፍሰሱ ምድር ላይ በመንጠባጠቡ በመዝነቡ ምክንያት አይደለም ወይ ምድር ፍሬ የምታፈራው? ስለዚህ የላይኛው ውሃ ወንድ ይባላል፣ የታችኛው ውሃ ደግሞ ሴት ይባላል ይላል። ይሄ የአይሁድ ታልሙድ ነው። ኦንላይን ላይ አለ። ጀሩሳሌም ታልሙድ ብላችሁ ምዕራፍ 1 ቁጥር 4 ሰርች አድርጉት። ስለዚህ የእኛ አባቶቻችን ሊቃውንት ክብር ምስጋና ይግባቸው መጽሐፈ አክሲማሮስ ላይ ዘግበው ያመጡልን ቅድሚያ ከመጽሐፍ ቅዱስ ያገኙትን ከመጽሐፍ ሄኖክ ያገኙትን ያውም ደግሞ ኦሪጂናሉ መጽሐፍ ሄኖክ የሚገኘው በግዕዝ ነው። ከዛ ላይ ያገኙትን ቃል በቃል መጽሐፍ አክሲማሮስ ላይ ዘገቡልን። ፋራ አይደሉም። ዝም ብሎ ደስ ያላችሁ አልዘገቡልን። ስለዚህ ሊመሰገኑ ይገባል መጽሐፍ ቅዱስ ያለውን ቃል ስለዘገቡልን። ሲቀጥል ራቀቅ አድርገን ደግሞ ከኦርቶዶክስ ውጭ የሆኑ ገና ክርስቶስ ይመጣል ብሎ የሚናገሩ የአይሁድ ታልሙድ ላይ እንኳን ራሱ ወርዱ ቃል በቃል በዛ ላይ ደግሞ አይ እኛ ግዕዝና ምናምን አማርኛ ሳይ ደብተራ ነው መሪጌታ ትዝ የሚለኝ የሚል ካል ደግሞ ይሄው መጽሐፍ ሄኖክ ቃሉ ቃል በቃል ለውጥ ሳያመጣ ራሱ ቃል በቃል አለባት። እባካችሁን በደንብ አድርጋችሁ ደጋግማችሁ እንድታነቡ። እሺ ልድገምላችሁ አንዴ። ቪዲዮ ልስራ አይሻልም? ከምደግም እንትን ላድርግላችሁ። ቪዲዮ ልስራ አንድ እንደዛ ባረግ ይቃላል ትንሽ ለእናንተም እንዲመቻችሁ። በዚህ አጋጣሚ እንትን የምትችሉ አረብኛ የምትችሉ ወገኖቻችን ወንድሞች እህቶች ምናምን ካላችሁ በጣም አረብኛው ላይ በደንብ ሂዱበት። እሺ በደንብ አድርጋችሁ እዩት እና ብዙ ነገር ታገኛላችሁ። ሊሆን ይችላል እኮ ምናምን ከማለት መቆጠብ በጣም ጥንቃቄ አስፈላጊ ነው እና እባካችሁን እንትን ከሌለን ባናደርገው ጥሩ ነው። ናታን እንዴት ነህ? ናታን ኔትወርክ መሰለኝ የያዘ። እሺ አንድ ሁለት ጥያቄ እንቀበልና እናጠቃለን። ጥያቄ ያለው ሰው ካለ ጥያቄ ያለው። ሌላው እህታችን ወገናችን ጆኒ ራጋ ከቀለሜ ጋር ኤርሚያስ አበበ ጋር ዲቤት ጥሪ አድርጋ ነበር እንድናደርግ። ከዚህ ቀደም እንደምታውቁት 2 ጊዜ ጥሪ አድርገን አልመጣም። ስለዚህ አሁንም ግን የሚመጣ ከሆነ ኤርሚያስ የሚመጣ ከሆነ ኤርሚያስ አበበ እሷ በመረጠችው ነገረ ድነት ላይ የምትወያዩ ከሆነ ብላ በነገረ ድነት ላይ የሚወያይ ከሆነ እኔ ፈቃደኛ ነኝ። ስለዚህ ኤርሚያስ እኔ ወያያለሁ፣ በነገረ ድነት ላይ ጆኒ ራጋ ያደረገችውን ጥሪ ይቀበላለሁ፣ በነገረ ድነትን ከኦርቶዶክስ ጋር ቆሜ ሙግት ማድረግ እችላለሁ የሚል ከሆነ ከኤርሚያስ አበበ ጋር ሙግት ለማድረግ ዝግጁ ነን። የሚያደርግ ከሆነ ማለት ነው። ግን ብዙ ጊዜ ጥሪ አድርገን ስለቀረ ስለማይመጣ እንደዛ ነው ያደርግ ነው። እኛ ግን በሚቀጥሉ ሳምንታት ላይቮቻችን በዛ መንገድ ትምህርታችንን እንቀጥላለን ማለት ነው። እሺ ውሃና ዝናብን በአረብኛ በምን አንቀጽ የሚጠሩት? ውሃና ዝናብ በወንድ አንቀጽ ምን ይባላል? አልማ ይባላል። የወንድ አንቀጽ ነው። አያችሁ ዝናብ ከላይ ያለ ከሰም ሲዘም
አልማ ይላል። ውሃን ዝናብን ምን ብሎ የሚጠራው? አልማ። ከላይ ያለው አፈርን መሬትን ደግሞ ብሎ ይጠራል ደግሞ አላርድ። አላርድ ማለት በአረብኛ አንስታይ በሴት አንቀጽ ይጠራል። ይሄን በደንብ አድርገን በደንብ እንድታዩ ነው። በደንብ ሂዱበት። እናንተ በደንብ አድርጋችሁ ይህን ፍጭ ካያችሁ በደንብ ማየት ትችላላችሁ ማለት ነው። እዚህ ለዚህ ሰውዬ ምላሽ በዚህ መንገድ እናደርጋለን ማለት ነው። እግዚአብሔር ይጠብቀን፣ ሁላችንም የሁላችንን መጨረሻ ያሳምርልን። ምላሹ ላይ ግልጽ ያልሆነ ሰው አለ? ያልገባው ሰው አለ? ያልገባው ሰው አለ? እናንተ ጥንቃቄ እንድታደርጉ እሺ። በተለይ ኦርቶዶክሳውያን እንደዚህ ስንሰማ እንላለን፣ በቃ ደንግጠን ወዲያው እንትን ብለው በቃ እንደዚህ ሆነ እንደ ምናምን በጣም የምንደነጋገጠው። እንደዛ አትሆኑ እባካችሁ፣ ፕሊስ እባካችሁ። ረጋ ብሎ ማንበብ፣ ጥንቃቄ ማድረግ፣ የቤተክርስቲያን መጽሐፍቶች ዝም ብሎ ከመተቸት ገደል ድረሳ ሲሆን እባክህን። ዲያቆን ሰላም፣ እንዴት ነህ? እንደምን አለ? እግዚአብሔር ይመስገን። ስላየው በጣም ደስ ብሎኛል። በጣም ነው የምወድበት ያጋጣሚው። አንድ ጥያቄ የሆነብኝ ማቴዎስ 1:16 ላይ ዮሴፍ የማርያም እጮኛ የያዕቆብ ልጅ ነው ይላል እና ትክክል ነው ወይስ እኔ ነኝ የተሳሳትኩ? ወይስ ማቴዎስ 1:16 አንድምታውን አይተኸው ነበር? ወይ አላየሁትም። ቃል በቃል እሱን ነው ያየው። ወደፊቱ ልክ እንደዚህ ስናይ አንድምታዎቹ ኦርቶዶክሳውያን እንደመሆናችን መጠን አንድምታዎቹን ብናያቸው እጅግ በጣም ጥሩ ነው። እሺ ያዕቆብም ክርስቶስን የወለደች ያዕቆብም ክርስቶስን የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። ምኑ ጋር ነው ጥያቄ ሆነብን? ይሄ ዮሴፍ የማርያም እጮኛ እኮ፣ ግን ዮሴፍ የወለደው ያዕቆብ ግን አይደለም። ከላይ ቁጥር 15 ላይ አይተኸው ከሆነ አልዩድም አልዓዛርን ወለደ ይላል አይደለ? ስልክ ገባበት መሰለኝ። አልዩድም ቁጥር 15 ላይ አልዩድ የተባለው ሰው አልዓዛርን ወለደ፣ አልዓዛርም ማታንን ወለደ፣ ማታንም ያዕቆብን ወለደ ይላል። ስለዚህ ያዕቆብን ወለደ ማለት ማታን። ከዛም እንደሚለው ከዛ ይሄኛው ያዕቆብ ደግሞ ክርስቶስ የተባለው ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ። ስለዚህ ዮሴፍ የያዕቆብ ልጅ ነው ማለት ነው እዚህ ጋር። ያዕቆብ ግን የትኛው ያዕቆብ ነው? የይስሐቅ ልጅ ያዕቆብ ሳይሆን፣ አየህ በደንብ ማወቅ የሚገባው የሐዋርያው ያዕቆብ ሳይሆን የማን ነው? ማታን የወለደው ያዕቆብ። ቁጥር 15 ጀምር ስትመለከት። ምክንያቱም ያዕቆብ የሚባሉ ብዙ ሰዎች አሏ። ከዛ የመጽሐፍ ቅዱስ መዝገበ ቃል ትገባና ያዕቆብ በሚለው ስም ስንት ያዕቆቦች እንዳሉ ያሳያል። አሁን ደግሞ አንድምታውን ደግሞ ላሳየ። ትርጓሜ አንድምታ ደግሞ ቁጥር 15 ጀምሮ። ስለዚህ ይሄ ያዕቆብ ማን የወለደው? ማታን የተባለ ሰው የወለደው ያዕቆብ ነው እንጂ ዮሴፍ ከመጀመሪያ ሚስት የወለዳቸው እነዚያ ያዕቆቦች ግን አይደሉም። እዛ ላይ እንትን ላይ ደግሞ አይ ቲንክ ሉቃስ 6:23 ላይ ነው መሰል ደግሞ ይህንን ዮሴፍ ኤሊ ነው የወለደ ይላል። እዛ ላይ ደግሞ እሱን ቆላ አምጣለ ደግሞ እሱ ይኸውልህ ተመልከት። ያዕቆብ ክርስቶስ የተባለ ኢየሱስ ከስዋ የተወለደውን የእመቤታችን እጮኛ የሚሆን አቃቢሃ ተላአኪሃ ማለት ጠባቂዋ የሚላላካት አገልጋይዋ ጠባቂዋ የሚሆን ዮሴፍን ወለደ። መገኛው ግንዱ አልዓዛር ነው ይላል። አልዓዛር ማታና ቅሳን ይወልዳል። ቪዲዮ ላዙርና ላሳየ። እዚህ ጋር አንድምታው መጀመሪያ ያው እዚህ ጋር እንዳስቀመጠ ይኸውና፣ ከዛ ስዕሉ በደንብ ሲገባ እንትኑ በደንብ አድርጎ ግልጽ ይሆንልሃል። እዚህ ጋር ማን ነው ይላል ስታነበው? መገኛ ግንዱ አልዓዛር ነው ይላል። ለመገኛ ግንዱ አልዓዛር ነው። ስለዚህ ሲሆን በስዕል እናስቀምጠውና ግልጽ እንዲሆንልህ ማለት ነው። እንደዚህ ማለት ነው። እዚህ ጋር ማን አለ? አልዓዛር አለ። ይኸው እዚህ አልዓዛር አለ። አልዓዛር ማን ይወልዳል? ማትያንንና ቅስራን ይወልዳል። ሁለት ልጆች እዚህ ጋር አሉ። ማን የሚባሉ? ማትያንና ማንን? ከዛ ቅስራን። ማትያን ተመልከት እዚህ ጋር ማትያንና ቅስራን ይወልዳል ይልና ከዛስ ማትያን ያዕቆብን ያዕቆብ ደግሞ ማን ወለደ? ዮሴፍን። ይኸው እዚህ ጋር ዮሴፍን ይወልዳል። ቅስራ ደግሞ ኢያቄምን ከዛ
ኢያቄም ደግሞ መሬታችን በሀገር በሴትና ወንድ ተቀላቅሎ መቁጠር የለምና ስርዓት አፈረሰ ይሉኛል ብሎ በዮሴፍ አንጻር ቆጠረላት ነው። እንዲህ ነው ስዕሉ። አልዓዛር ማን ወለደ? ማትያንና ቅስራን። አሁን ቤት ቆጠረ። በቅስራ ከቆጠረ ቅስራ ኢያቄም ነው። ኢያቄም ደግሞ ሐናን አግብቶ ማን የሚወልደው? እመቤታችን ትመጣለች እዚህ ጋር። አየህ ደግሞ በሴት ደግሞ ዘር አይቆጠርም በእስራኤላውያን። ስለዚህ በማን ቆጠረ? አልዓዛር 2 ልጆች ወልዷል። የቅስራን ተወውና ይህንን ተወውና በዚህ ቆጠረ። ማትያን ወልደ። ማትያን ያዕቆብን፣ ያዕቆብ ዮሴፍን ወልደ። መጀመሪያ ይሄ ግልጽ ነው አይደል? ይሄ መጀመሪያ ለዚህ ነው። ስለዚህ ምን ማለት ባጭሩ ዮሴፍና እመቤታችን ምንድን ናቸው? የወንድማማች ልጆች ናቸው። ዘመዷ ነው። እንኳን ጋብቻ ማለት ነው። እንኳን ወደ እንግዲህ በእስራኤላውያን ደግሞ እስከ 7 ትውልድ ድረስ ነው የሚሄደው። ገና 7 እንኳን አልደረሱ። 2 አይዘለ አያት እኮ ነው። ቅድመ አያታቸው ዮሴፍ ማን ነው? አልዓዛር። የእመቤታችን ቅም አያቷ ማን ነው? አልዓዛር። ምክንያቱም አልዓዛር ማትያንና ቅስራን ነው የሚወልደው። ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ቅስራ ደግሞ ኢያቄም ደግሞ ሐናን አግብቶ እመቤታችን ይወልዳል። ስለዚህ መጀመሪያ ዘሩ እንደዚህ ነው። ለዚህ ነው ግንዱ አልዓዛር። እንድምታችን ተመልከቱ። አሁን እኔ የሳልኩት ስዕል ከግሌ እንዳልሆነ እንዲታወቅ መገኛው ግንዱ አልዓዛር ነው። አይታል? ግንዱ አልዓዛር ነው። ከዛስ አልዓዛር ማትያንና ቅስራን ይወልዳል። ማትያንንና ቅስራን ይወልዳል። እሺ ማትያን ያዕቆብን፣ ያዕቆብ ዮሴፍን። ይኸው ማትያን ያዕቆብን፣ ያዕቆብ ዮሴፍን። ቅስራ ኢያቄምን፣ ኢያቄም እመቤታችንን። ይኸው ቅስራ ኢያቄምን፣ ኢያቄም እመቤታችን። እሺ አሁን ቀጥሎ የትኛው ነበር ሁለተኛው ትርጓሜ? ሉቃስ ስንት ነው ያልከኝ? 6:23 እሺ ሉቃስ ደግሞ እንግባ። አይታል? አንድምታ ምን አይነት ጥንቃቄ የሚያስፈልግ። ለዚህ ይሄ በዛም በብዙ ነገር የሚጠቅመን ይሄ ነው። 6 ስንት ነው ያልከኝ? 23 እሺ 23 እንምጣ። አይደለም 6:23 አይደለም። ሉቃስ እስቲ በደንብ ይወጣው። እሱ አጠገብህ ካለ ማን የሚለው ይላውጣልህ ወይ ንገረኝ። ማን የሚለውን የዮሴፍ አባት ኤሊ እንደሆነ እዛ ላይ ይናገራል። እና ማልተጋጭቶብኝ ነው ሁለቱ። እሺ እሱንም እናመጣዋለን። እሺ ኒው ቴስትመንት ሉቃስ ስንት መሰለ? ሉቃስ እሺ የቱ ጋር ነው? 3 ላይ ይመስለኛል። በዘር ሐረግ እንደዛ ከሆነ 3:23 ላይ ነው። 3 እሺ 3:23 ላይ ነው እሱ። 3:23 እናምጣ። 3:23 ላይ እሺ የማቲ ልጅ ዮሴፍ ማቴዎስ ዮሴፍ ወልደ ማትያን ወልደ ያዕቆብ ይለዋል። ከዚህ ሉቃስ ደግሞ ወልደ ኤሊ ወልደ ማትያል። እንደምን ነው አይጣላም ቢሉ አይጣላም። ለዳዊት ናታን ሰለሞን የሚባሉ ልጆች ነበሩት። ማቴዎስ በሰለሞን የወረደውን ቆጠረ። አይታል? አይጣላም። ለምን እዚህ ጋር ምን ብሎ ነው የጠራው? ማቴዎስ ሲገልጽ ነው ተጠራው። ማትያን ያዕቆብን፣ ያዕቆብ ዮሴፍን ብሎ ገለጸው። ማን የሚነግረው? የማቴዎስ ነው። አየዚህ አንድምታውን የምዕራፍ 3 ቁጥር 23 ላይ ማለት። ከዚህ ሉቃስ ደግሞ ምን አለ? የኤሊ ልጅ ነው አለ። ወልደ ኤሊ ነው፣ ወልደ ማቲ ነው አለ። እንደምንድን ነው አይጣላም ቢሉ አይጣላም። ለምን? ለዳዊት ምንና ምን የሚባሉ ልጆች አሉት? ናታንና ሰለሞን የሚባሉ ልጆች አሉት። ማቴዎስ በሰለሞን ያወረደውን ቆጠረ። ሉቃስ ደግሞ በናታን ያወረደውን ቆጠረ። ከእንደገናስ ሌላ ትርጓሜስ ለአንድ ሰው 2 አባት አለውን ብሎ ማቴዎስ በልደት ስጋዊ ቆጥሮ ሉቃስ በልደት ስጋዊ ህጋዊ ቆጥሮ ማቲ ሹሻን አግብቶ ኤሊን ወልዶ ይሞታል። ማቲ ማቲያን የሚባለው ማለት ነው። ሹሻን የምትባል ሴት አግብቶ ይሞታል። ከዛስ ሹሻን አግብቶ ይሞታል። ከዛ ኤሊ ወልዶን ይሞታል። ኤሊ የሚባል ልጅ ይወልዳል። ማቲያን እሷን አግብቶ ያዕቆብን ይወልዳል። ኤሊና ያዕቆብ ወንድማማቾች ናቸው። ኤሊና ያዕቆብ ወንድማማቾች ናቸው። ከዛስ ታላቅ ሳለ ታናሽ አያገባምና ለኤሊ ሚስት አጋቡት። እሱ ልጅ ሳይወልድ ሞተ። ዘር ለወንድም አቅብሎት ለያዕቆብ አጋቧት። ከዛ ዮሴፍን ወለደ። በደንብ ስማኝ። እዚህ ጋር አልዓዛር 2 ልጆችን ወለደ። ማትያን ምን አገባ? ሹሻ የምትባል ሴት አግብቶ ኤሊን ወለደ። ከማን በፊት? ከያዕቆብ በፊት። ከዛ ኤሊ አገባ።
ሳይወልድ ሞተ። ከዛ ምን አደረገች ሴት? እዚህ ጋር የመጣችው ሴትኛዋ ሴት ተመልከት። የኤልያ እናት ማናት? ሹሻን ትባላለች። አባቷ ማን ነው? ሚስቱ ባሏ ማን ነው? ማትያን ይባላል። ማትያን ሹሻን አገባ፣ ኤሊ የሚባል ልጅ ወለደ። ኤሊ አጋቡት፣ ልጅ ሳይወልድ ሞተ። ኤሊ ሳይወልድ ከሞተ ማን ነው የሚያገባው? ከሱ ቀጥሎ የተወለደ ማን ነው? ያዕቆብ። ምክንያቱም ማትያን ከሹሻ የወለደው ኤሊ ይባላል፣ ከሌላ ሴት የወለደው ደግሞ ያዕቆብ ይባላል። ከዛ ምን አደረገ? ኤሊ ሳይወልድ ስለሞተ ያዕቆብ የኤሊን ሚስት አገባት። ከዛ ማን ወለደ? ዮሴፍን ወለደ። በስጋ ስታየው ዮሴፍ ያዕቆብ ልጅ ነው። በህግ ደረጃ ግን የሚቆጠረው የማን ነው? በህግ ግን ህጋዊ ስናደርገው ግን ለማን ነው ዘር ያቆመለት? ለወንድሙ ነዋ፣ ለኤሊ ነዋ። ገባህ አይደለም? ለወንድም ዘር አቁምለት ብሎ አጋቡትና የኤሊን ሚስት አገባት። ኤሊ ሳይወልድ ሞታ ታላቁ። ከዛ ያዕቆብ የኤሊን ሚስት ሲያገባ የዮሴፍ። ስለዚህ ሉቃስ ምን አደረገ? በህጋዊ አባቱ ጠርቶ የኤሊ ልጅ አለው። ማቴዎስ ደግሞ አይ ቢሆንም በስጋ ግን የወለደው ያዕቆብ ነው ብሎ የያዕቆብ ልጅ አለው ማለት። በጣም የማመሰግን እግዚአብሔር ይስጥልኝ። ገብቶኛል አሁን። ሌሎቻችሁ ግልጽ ነው? ሌሎቻችሁ ግልጽ ነው? ከስር ያላችሁ ሰዎች ስለዚህ እንዴት አድርገው ነው የቆጠሩት? ማቴዎስ ምንን ተከተለ ማለት ነው? ስጋዊ ልደትን። ማቴዎስ ስጋዊ ልደትን በትክክል የማን ልጅ ነው የሚለው ማለት። እሺ ሉቃስ ደግሞ ምን ተከተለ? ህጋዊ። በህግ ደረጃ ግን የማን ልጅ ነው? ዮሴፍ የኤሊ ልጅ ይባላል። ስለዚህ በአጭሩ የወልድ ገምላችሁ ላመለጣችሁ ሰዎች አልዓዛር የሚባል ቅማያት አለ። 2 ልጆችን ይወልዳል፣ ማታንና ቅስራን የሚባል ማትያን እና በቅስራ መንገድ ስንሄድ ቅስራ ኢያቄምን፣ ኢያቄም እመቤታችን ነው የሚወልደው። ግን ዘር በአይሁዳውያን በሴት ስለማይቆጠር የቅስራን ወገን ተወውና ማትያን ያዕቆብ ብለው በዚህ ግንድ መጡ። ሁለቱም ማቴዎስም ሉቃስ ቢቆጥሩ በወንድ ግንድ መጡ። በሴት አይመጣማ። ለምሳሌ ያዕቆብ ስንት ልጆች አሉት? 13 ሴት እኮ አለች እኮ፣ ግን ሴት አትቆጠርማ ዘር ሐረጉ ላይ። ስለዚህ ሳይቆጥር አለፈ። በወንድ ስንመጣ ማትያን ሹሻን የምትባል ሴት ያገባል። ከዛ ኤሊ የሚባል ልጅ ወለደ። ከማን በፊት? ያዕቆብን ከመውለዱ በፊት። ከዛ ሹሻን የምትባል ሚስት አግብቶ ማትያን የሚባለው ይሄ ኤሊ የሚባል ልጅ ከወለደ በኋላ ያዕቆብንም ወለደ። ማን? ራሱ ማትያን ማለት። ከዛ ኤሊ ነው ታላቅና የያዕቆብ ታላቅ እሱ ነውና የሁለቱም አባታቸው ማን? የኤሊም የያዕቆብ አባት ማን ነው? ማትያን። ሁለቱም ግን ከተለያየ ሴት የተወለዱት። ስለዚህ ኤሊ ምን ያደርጋል? አጋቡት ከሴት ጋር ማለት ነው። ሲያጋቡት ልጅ ሳይወልድ ሞተ። ከዛ ምን አደረጉት? ታናሹ ልጁን ያዕቆብን በቃ ለወንድም ለኤሊ ዘር ተካለት፣ ልጅ ሳይወልድ ሞቷል አሉት። ከዛ የኤሊ ሚስት ሲያገባ ያዕቆብ ዮሴፍን ወለደ ማለት። ስለዚህ ማቴዎስ በስጋው ሄደና በስጋው የወለደው ማን ነው? የዮሴፍ አባት ማን ነው? ያዕቆብ። ሉቃስ ደግሞ በምን ወሰደ? አይ በህጋዊ ግን ስናስበው እኮ ሲጀመር ዮሴፍ የኤሊ ቢወልድ ኖሮ የማን ልጅ ነበር የሚሆነው? የኤሊ ልጅ ነበር የሚሆነው። ስለዚህ እንዴት ቆጠሩት? ማቴዎስና ሉቃስ ህግ ስጋዊ፣ ህጋዊ አድርገው ቆጠሩት ማለት። ስለዚህ ልደት ስጋዊ ማለት በስጋ የተወለደው ከማን ነው? ከያዕቆብ። ልደት ግን ህጋዊ ግን ልጅነቱ ግን የቆመው ለማን ነው? ለወንድም ዘር ተካ የተባለ ለማን ነው? ለኤሊ ስለሆነ የኤሊ ልጅ ብሎ ጠራው። አሁንስ ግልጽ ነው? ለእኔ ገብቶኛል። ግልጽ ነው ለእኔ። ሌላ ኮረለሽ ወንድማችን፣ ሌላ አንድ ጥያቄ መጨመር እችላለሁ? ሜይ ቢ እሺ። ክርስቶስ በስጋ በመለኮት ሞተ እንዳለና ክርስቶስ በመቃብር 3 ሌሊትና 3 መዓልት ባደረ ጊዜ መንፈስ ቅዱስ አይምን ዲቫይን ኔቸሩ አብሮ በመቃብር አድሯል ማለት እንችላለን? ማለት እንደዛ አደረ ካል እንዴት ነው ማለት መለኮትን ሞተ አይሆንብንም ወይ የሚለው? እሺ ይህንን በጀስቲፊኬሽን ቢመለስ ታቆዩ። ይሄ የመጀመሪያ ሀሳብ ለሁላችሁ ከስራ ያላችሁ ሰዎች ገብቷችኋል። ከስር ላላችሁ ሰዎች ያገባችሁ ሌላው ቀጥሉም ስታነቡት እናንተ ይገባችኋል፣ እሱ ይበቃችኋል። በቤተክርስቲያናችን ትምህርት ምንድን ነው የምናየው? ባጭሩ ጥያቄውን ግን በደንብ መጀመሪያ ጉልህ እናድርገውና ለእኛ ብሎ የተሰቀለው የሞተው ወልደ እግዚአብሔር ኢየሱስ ክርስቶስ ስግው ቃል ነው። ስግው ቃል ማለት ነው መለኮትና ስጋን የተዋሃደ ማለት ነው። ክርስቶስ ሲሰቀል መከራ መስቀልን ሲቀበል መለኮትም ከስጋው ጋር አብሮ ነበረ።
መለኮት ግን አይሞትም። ስጋን ቢዋሃድም ቅሉ ሰብ መለኮት ኢማዋቲ ነው ብቻ ሳይሆን በሁሉ ቦታም ይገኛል። መለኮት ከስጋ ጋር መስቀል ሲሰቀል ያ ማለት መለኮት ስጋን ተዋህዶ በመስቀል ክርስቶስ ሲሰቀል መለኮት ከስጋው ጋርም አለ። በላይ በዘማነ ኪሩቤልም ሲመሰገን አለ። ስጋው እዛች ቀራንዮ መስቀል ላይ ያለችው በቦታ በጊዜ ተገድባ፣ በቦታ በጊዜ የማይገደው መለኮቱ ግን ከስጋ ጋር እዛ ጋር ብቻ አለም ያለው በዘባነ ኪሩብ በስላሴ ዘንድ ከአብ ከመንፈስ ቅዱስ ጋር ይመሰገናል። በመልዕልተ መስቀል ላይ አለ። በምን እናውቃለን? ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ። እነዚህ ሁሉ ነገር ተከናወኑ። ማንም ፍጡር ሲሰቀል እንደዚህ አልሆነም። ፀሐይ አልጨለመም፣ መሬት አልተንቀጠቀጠም፣ ሙታን አልተነሱም። የሁሉ ተአምራት ሰባቱም ተአምራት አልተከናወኑም። ወልደ እግዚአብሔር ኢየሱስ ክርስቶስ ሲሞት ግን ይህ ነገር ተከናወነ። ስለዚህ በአጭር ቃል መለኮት በሁሉ ቦታ የመላ ነው። በመቃብር ብቻ ሳይሆን ነው እያለን በመስቀልም ጊዜ አለ። ለዛ ነው ወረባችን ላይ ሚካኤል አርመመ ወገብርኤል ተደመመ ምንድን ተደነቀ። ምን ቀና ብሎ ሳይሆን እየተመሰገነ ነው በሰማይ። እዚህ ደግሞ ተሰቅሎ ያለ መለኮት በቦታ ምኑ ነው? መለኮት ስለማይሞት መለኮት ስለማይወሰን ግዘፍ መጠን ልክ ያለው መለኮት ማነው? ልክ የሌለው መለኮት ግዘፍ መጠን ልክ ያለውን ስጋን ስለተዋሃደ ሞተ ስንል ምን ማለታችን ነው? መለኮት ተለየው ማለት ሳይሆን ነፍስ ከስጋ ተለየ። መለኮት ተለየው አይደለም። ምክንያቱም ክርስቶስ ፍጹም ሰው ነው። ፍጹም ሰው ሲሆን ሰው ሲባል አንድ ሰው ምን አለው? ስጋና ነፍስ አለ እንጂ መለኮቱ ነፍስ አይደለም የሚሆነው። ፍጹም ሰው ነው። ለዚህ ነው ፉል ሂውማኒቲ ፉል ዲቪኒቲ ስንል ፍጹም ሰው ፍጹም አምላክ ስንል አምላክነቱ ፍጹም ነው። ያ ማለት ነው ፍጹም አምላክ እግዚአብሔርን የሚመለክ ነው። ፍጹም ሰው ስንል ምን ማለታችን ነው? ነፍስም ስጋም ያለው ነው። ፍጹም ሰው ነው። ነፍስንም ስጋንም አንድ ላይ የያዘ የተዋሃደ ነው። በመስቀል ላይ ሞተ ስንል ነፍስ ከስጋው ተለየ ማለት መለኮት ተለየ ማለት አይደለም። አንድ ስለዚህ ነፍሱን አሳልፎ ሰጠ ነው። ለዚህ ነው በስጋ ሞተ አይደል የሚለው ሐዋርያ ቅዱስ ጴጥሮስ። በመንፈስ ግን ያው በመንፈስ የሚለው በመለኮት ግን ያው ነው። ወደ መቃብር ሲወርድም ያ የተለየችው ምኗ ናት? መለኮቱ ሳይሆን ነፍስ ናት። ምን ትረዳላችሁ ከዚህ? መለኮትና ስጋ በማህፀነ ማርያም ከተዋሃዱ በኋላ ለቅጽበት እንኳን ተለያይቶ አያውቁም። ለአይን ጥቅሻ ያክል እንኳን ከተዋህዶ በኋላ መለያየት የለም። ለዛ ነው ሁለት ባህሪ የምንቃወመው። ለዛ ነው ሁለት አካል የምንቃወመው። አንድ አካል አንድ ባህሪ። ከተዋህዶ በኋላ ንጥጥሎሽ የለም። የአይን ቅጽበት ማለት ንጽጽር ስለጠፋ ነው እንጂ ከአይን ቅጽበትም የበለጠ የሚፈጥርም ካለ ከዛ በኋላ ፈጽሞ ልይት መለያየት የለም። ወደ መቃብርም ሲወርድ ያ ነፍስ የተለየው ስጋ ሞታ ብለናል አቀድም ነፍሱን አሳልፎ ሰጠ በሚል በመስቀል ላይ ነፍስ የተለየው ያ ስጋ ማንን ግን ተዋህዷል? መለኮትን። መለኮት ተለያይቶ አያውቅማ። ስለዚህ ወደ መቃብር ሲወርድም ስጋው ከመለኮት ጋር ነበረ። ወደ ሲኦልም ሲወርድ ደግሞ ያቺ በሁሉ ቦታ የሞላችው መለኮት ነፍስ ብትለየው መለኮት ግን አለቻ። መለኮት በሁሉ ቦታ አለ። የተለያዩት ነፍስና ስጋ ናቸው። በአካል ነፍስ ወደ ሲኦልም ሲወርድ መለኮት አለ። መለኮት በሁሉ ቦታ የሞላ ነው። ስጋ ግን በመቃብር ግልጽ ሆኖ ከሆነ ማለት ነው። ስጋ ወደ መቃብር ሲወርድ መለኮት ግን በሁሉ ቦታ የሞላ ስለሆነ ከስጋ ጋር በመቃብርም አለ። በአካል ነፍስ ወደ ሲኦልም ሲወርድ መለኮት ከነፍስ ጋርም አለ። መለኮት በሁሉ ቦታ የሞላ ነው። ስጋ ግን ገደብ አለው። በዛች በመቃብር ነው ያለው። ሞተ ስንል ነፍስና ስጋው ተለየ። ነፍስና ስጋውን በፈቃዱ ነፍሱን ከስጋው በፈቃዱ ለየ። ልክ እንደኛ ተገዶ አይደለም። በራሱ ፈቃድ በእግዚአብሔርነቱ ስልጣን ነፍስን ከስጋው በራሱ ፈቃድ ለየ። በአካለ ነፍስ ወደ ሲኦል፣ በአካለ ስጋ ደግሞ ወደ መቃብር ወረደ። መለኮት ግን ከስጋ ጋርም በመቃብር ነበር። በምን እናውቃለን? አልበሰበሰም። ሙስና መቃብር አላገኘውም። መግነዝ ፍቱልኝ፣ መቃብር ክፈቱልኝ አላለም። እንደተዘጋ ወጣ። ለምን? መለኮትን ስለተዋለ። ከስጋ ጋር መለኮት በመቃብር ባይኖር ኖሮ መለኮት እንዴት ይነሳ ነበር? ስለዚህ በተዘጋ መቃብር ሞት እንዳድርጎ ተነሳ። ለምን? መለኮት ከስጋ ጋር በመቃብር ስለነበር። ወደ ሲኦልም ወርዶ ነፍሳት ሁሉ ነፃ ወጣ። ለምን? ወደ ሲኦል ከወረደች ከነፍሱ ጋርም ጭምር መለኮት ስለነበረች። መለኮት በሁሉ ቦታ የሞላ ነው እና እዚህ ጋር መቃብር ላይ ብቻ ነው ያለው። ያው ክርስቶስ መቃብር ላይ ብቻ ነው ያለው። እዚህ ነው ተቀብሮ ያለው፣ እዚህ ቦታ ነው ያለው ብሎ እዚህ ጋር የምንወስነው አይደለማ። በቦታ በጊዜ የሚወሰን ስጋ እንጂ መለኮት ስላይደለም።
ግልጽ ነው ሀሳቡ። አሁን በትክክል ገብቶኛል። እዛው ጋር ተያይዞ ዲያቆን ክርስቶስ በምድር ሲመላለስ ሳለ ልክ እንደኛ ነበር እስትንፋሱም እና የክርስቶስ እስትንፋስ ፍጡር አይሆንብንም ወይ? እስትንፋስ አሁን መንፈስ ቅዱስን እኛ በእስትንፋስ ነው አይደል? አብ ልባቸው ነው፣ ወልድ ቃላቸው፣ መንፈስ ቅዱስ እስትንፋስ እንላለን እና ክርስቶስ በምድር ሲመላለስ ደግሞ እንደኛ ነበር እስትንፋሱ እና ያ እስትንፋስ እንደኛ ፍጡር አይሆንብንም ወይ? ክርስቶስ የተጠቀመው ምድር ላይ ያለ የሚል ጥያቄ መጣብኝ እና ከዚሁ ጋር የይሻ ለመጨረሻ ጊዜ ይቅርታ። ሁለተኛው ደግሞ ክርስቶስ ከተነሳ በኋላ ያው ስጋውም አብሮ ነው የተነሳው ራይት። በአብ ቀኝ ተቀመጠ እንላለን እና ያው ለአብ ቀኝ ስንል አይ ቲንክ እንደሚመስለኝ ያው የስልጣን እኩልነቱን ነው እንጂ የቦታ እንትን እያልን አይመስለኝም። ያው በሁሉም የሚገኝ ስለሆነ እና በአብ ቀኝ ተቀመጠ ብለን በዚህ ሰዓት የክርስቶስ ስጋ የት ነው ያለው? ክርስቶስ በስጋ በዚህ ሰዓት ላይ የት ነው ያለ የክርስቶስ ስጋ የሚለው እሱን እስኪ። በመጀመሪያ የመጀመሪያው ጥያቄ የክርስቶስ ስግው ቃል እስትንፋስ እንደኛ አይሆንብንም ወይ? መለኮት የተዋሃደ ነው። በጣም እዚህ ጋር ማወቅ ያለብን መለኮትን የተዋሃደ ነው። ያ ስጋ ፍጹም ሰው ብቻ አይደለማ፣ ፍጹም አምላክም ነው እኮ። መለኮትን የተዋሃደ ነው። ክርስቶስ እኮ እንደኛ ሰው ነው። እንደኛ እኮ እጅ አለው፣ እንደኛ እኮ እግር አለው። ፍጹም ሰው እኮ ነው የሆነው። እንደኛ ሁለት አይን እኮ ነው ያለው። ፍጹም ሰው ነው የሆነው። የኛ አይን ግን እንደዚህ ብቻ ነው የሚያየው። የእሱ ጋር አይን ግን እንደዚህ አይደል። ከሰው ውጭ ሌላ ተጨማሪ እዚህ ጋር ሌላ አይን መትከል ሳያስፈልገው ፍጹም ሰውነት እንደጠበቀው ነው። ግን በሁሉ ቦታ ግን የሞላ ነው። እዚህ ጋር ነው የሚለየው። ማንም ሳይነገረው ይላል መጽሐፍ ቅዱስ የሰው ልቦና ያውቅ ነበር ይላል። እንደውም መጽሐፍ ቅዱስ በልባቸውም ሲያጉረመርሙ አውቀው እንዲህ አላቸው። ማን ነገረው? ግን እኮ ፍጹም ሰው ነው። እስቲ እናንተ አሁን ሰው በልቡ የሚያስበው ማወቅ እንችላለን? አንችልም። ግን ክርስቶስ ፍጹም ሰው ነው። መለኮትን የተዋሃደ ነው። ለዛም ነው የምወደው ልጄ ሲል በመለኮቱ በስጋው አልለየውም። ወልድ ዋህድ ነው። አንድ አካል አንድ ባህሪ ነው። ጥንት ቅድምና የሌለው ስጋ ጥንት ቅድምና የሌለውን መለኮት ስለተዋሃደ ልጄ የተባለ አብሮ የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት ሆነ። ስለዚህ ያ እስትንፋስ ተራ እስትንፋስ አይደለም። በሐዋርያት ላይ እፍ አለባቸው አለ የሚለው ምን ለማለት እፍ አለባቸው ሲል መንፈስ ቅዱስን በወልድ ሁሉ ሆኖ መኖሩን ለማሳየት አባ ጊዮርጊስ ዘጋስጫ መጽሐፍ አርጋኑ ላይ እንዳብራራለን ማለት ነው። በእኔ አብ እንዳለ አብን በእኔ እንዳለ እመኑ አለ። አየህ ምን ማለት ነው? ማለት በአብ ዘንድ ወልድ አለ፣ በወልድ ዘንድ አብ አለ። ከዛስ መንፈስ ቅዱስም ደግሞ በወልድ ዘንድ እንዳለ እንድናቅ በሐዋርያትና ለጌታችን እፍ አለባቸው ይላል። አይ እፍ አለባቸው ማለት እኮ መንፈስ ቅዱስ በወልድ ውስጥ ነው ያለው እንጂ ራሱን ችሎ የቻለ ደግሞ አካል አይደለም። ደግሞ እንዳለ ደግሞ ኃይልን እስክትለብሱ በኢየሩሳሌም ቆዩ አላቸው። ራሱን የቻለ አካል ያለው መንፈስ ቅዱስ እንዳለ ማለት በሱ ዘንድ ህልው እንደሆነ ለማሳየት በሐዋርያት ዘንድ እፍ አለባቸው። አይ መንፈስ ቅዱስ እኮ ራሱን የቻለ እኮ አካል አይደለም በወልድ ውስጥ ያለ እስትንፋስ ነው ብለን ደግሞ እንዳንወስንም ራሱን የቻለ እግዚአብሔር መንፈስ ቅዱስ የሚባል ሶስተኛ አካል እንዳለ እንድንረዳ ኃይልን እስክትለብሱ በኢየሩሳሌም ቆዩ ብሎ ዛሬ ዕለት ቤተክርስቲያናችን የተወለደችበት ዕለት መንፈስ ቅዱስ በእሳት ላንቃዎች ለሐዋርያት መንፈስ ቅዱስ ተገልጦ ቋንቋዎችን ሁሉ ነገራቸው፣ አሳወቃቸው። ራሱን የቻለ አካል አለ። አብ በሰማይ ሆኖ የሚወደው ልጅ አለ። ወልድ በተለየ አካሉ በዮሐንስ እጅ ይጠመቃል። መንፈስ ቅዱስ በርግብ አምሳል ሶስት አካላት እኔ ባይ የሆነ አብ ወልድ መንፈስ ቅዱስ የሚባሉ እዚያ እስትንፋስ ተራ እስትንፋስ አይደለም። እፍ ያለባቸው መንፈስ ቅዱስን ያሳደረባቸው ምን ለማሳየት ነው? በወልድ ዘንድ መንፈስ ቅዱስ ህልው እንደሆነ ለማሳየት በእኔ አብ እንዳለ አብን በእኔ እንዳለ እመኑ እንዳለው መንፈስ ቅዱስን በሱ ዘንድ ህልው እንደሆነ እንድንረዳ ተነጣጥለው እንዳይደሉ እንድንረዳ። ይሄ ምን ያሳያል? ደግሞ በወልድ ቃልነት ይናገራሉ የሚለው አሁንም አለ። በወልድ ዘንድ አብ አለ፣ በአብ ዘንድ ወልድ አለ እንጂ ይሄ እስትንፋስ ተራ እስትንፋስ አይደለም። ፍጡራዊ የሆነ እስትንፋስ አይደለም። እንደኛ አይነት መለኮት የተዋሃደ ነው። ስለዚህ የሚያደርጋቸው ነገሮች በሙሉ ክርስቶስ ስግው ቃል ነው ብለን የምናምነው፣ ፈጣሪ ነው እግዚአብሔር ነው ብለን የምናምነው እና አሁን ክርስቶስ በአብ ቀኝ ነው ያለው። ቀኝ ስንል ያው ስልጣንን ኃይል ለመግለጽ ነው እንጂ እንዳልከው ያው ቀኝ ሲባል ያው እንደኛ ቀኝ እናገራ ማለት አይደለም። ጥሩ ክርስቶስ አሁን የት ነው ያለው? በሁሉ ቦታ። በቦታ የሚወሰነው ስጋ በቦታ የማይወሰነው መለኮት ስለተባለ ምሉ ሆነ። አይገርምም? ክብራችን እኮ ይሄ
በቃ በሁሉ ቦታ ነው ያለው። በቦታ የሚወሰን ስጋ እኮ ነበረ። በቦታ የማይወሰን መለኮትን ተዋህዳ የመለኮት ገንዘብ ለስጋ ተቆጠረ። ስለዚህ አሁን ክርስቶስ ያለ በሁሉም ቦታ አብ በሁሉ ቦታ እንደሚገኝ በዓለማት ሁሉ እንደሚገኝ መንፈስ ቅዱስ በሁሉ ዓለማት ሁሉ እንደሚገኝ እግዚአብሔር የሌለበት ቦታ እንዴት እንደሌለ ልክ ልበ አምላክ ዳዊት እንዳለ ወደ ሰማይ በወጣ አንተ በዚህ ያለ፣ ወደ ጥልቁም ቦርድ አንተ በዚህ ያለ፣ ከአንተ ወደ ማን ሄዳለሁ እንዳለ ልክ ወልድ ኢየሱስ ክርስቶስም አሁን ስግው ቃል ያለ በሁሉ ቦታ ለምን ስጋን ተዋህዶ? አዎ ያ ስጋ ምሉ ሆኖ በሁሉ ቦታ የሚገኘው መለኮት በመዋሃዱ ምክንያት የመለኮት ገንዘብ ለስጋ ተቆጠረ። ተራበ እንዳለ እኮ ተጠማ ስለኛ ሲል ሞተ። የሞተ እኮ በስጋው ነው። የስጋ ሞት የስጋ መከራ ግን ለመለኮትም ጭምር ይቆጠራል። አብርሃም ሳይወለድ ነው የነበርኩ አለ። አብርሃም ሳይወለድ እኮ የነበረው ቅድመ ስጋዊ ነው፣ በቃልነት ነው። ግን አብርሃም ሳይወለድ እኮ በመለኮትነት የነበርኩ አልለጠለውም። ለምን? ቅድምና የሌለው ትላንት ከስጋ ማርያም ነስቶት የተወለደውን ስጋ ቅድምና የሌለው መለኮት ስለተዋሃደ አብሮን የነበርኩ አለ። የመለኮት ገንዘብ ለስጋ ተቆጠረለት። እኔ ማለት ተቻለ እንጂ ነጣጥሎ ትላንትና ከማርያም ሲወለድ በእርግጥ በስጋ የተወለድኩት በቅርብ ነው። በመለኮቴ እኮ ግን የተወለድኩት እኮ ቅድመ ዓለም ሳይፈጥሩ አልለጣጠለውም። አብርሃም ሰው ያለው እኔ ያለው ማን ነው? ስግው ቃል መለኮት ስጋ የተዋሃደ ክርስቶስ ነው እንጂ በመለኮቴ በስጋ ብሎ አልከፋፈለውም። ለዛ ነው አንድ አካል አንድ ባህሪ በምናምነው። ንጥጥሎሽ የለም። ከተዋህዶ በኋላ ለቅጽበት አይን እንኳን ንጥጥሎሽ የለም። ተዋህዶ ነው ያለው። ስለዚህ ለዚህ ነው የስጋን መከራ መቀበል የስጋን ሞት ለማን ይቆጠራል? ለመለኮት ይነገራል። ለዛ ነው ሞተ ወልደ እግዚአብሔር ላይ ስንነገር ራሱ ሞተ ወልደ እግዚአብሔር እንላለን። ምን ማለት ሞተ ወልደ እግዚአብሔር ማለት? የሞተው እኮ መለኮት ሆኖ እኮ አይደለም። የስጋ ሞት ለመለኮት ይነገራል። አሁን እውሩን ያበራው ማን ነው? ስግው ቃል መለኮቱ ነው። ስጋው ብላ አነጣጥልም። ስግው ቃል ኢንካርኔትድ ወርድ ያዳነን ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ማን ነው? መለኮትን ስጋን የተዋሃደ እግዚአብሔር ልጅ እንጂ ነጣጥለን ለምናየው መለኮቱን ስጋውን አንልም። መለኮት ቤት ቦታ ነው ያለው፣ በሁሉ ቦታ ሲሰቀልም ከስጋ ጋር አብሮ አለ። በዘባነ ኪሩብም አለ። እዚህ ስጋ ጋር ቀራኒው ላይ ብቻ ነው ያለው። እዚህ መስቀል ላይ እዚህ ጭነት መስቀል ምልክት ላይ ነው ያለው አይባልም። በሁሉ ቦታ የሞላ ነው። ወደ መቃብርም ሲወርድ እዚህ በመቃብር ከስጋ ጋር ብቻ ነው አይባልም። በሁሉ ቦታ የሞላ ነው። ስለዚህ እስትንፋሱን ፍጡር አያሰኘውም። እፍ ያለበትን ቦታ ያ እፍታው ተራ አይነት እስትንፋስ ሳይሆን መንፈስ ቅዱስ በእሱ ዘንድ ህልው እንደሆነ ለማሳየት ነው። አንድ ሁለተኛ እንደኛ ሰው ነው። አዎ ፍጹም ሰው ነው። ሙሉ እኛ ያለን ነገር ሁሉ አለ። ከኃጢአት ብቻ በቀር ፍጹም ሰው ሆነ። ከኃጢአት ብቻ በቀር ከኃጢአት ብቻ በቀር ስንል አሁንም እዚህ ጋር ኤክሴፕሽን አለ። እንደኛ አይነት መድከም፣ እንደኛ አይነት የስራ ብዛት ላማላ የለም። እኛውን ሰው ነን። ሲሞቀን ያልበናል። ክርስቶስ ዘንድ እንደዚህ የለም። እኛ እንበላለን እንጠጣለን፣ ከዛ አይነ ምድር መጸዳጃ ያስፈልገናል። ክርስቶስ ዘንድ እንደዚህ የለም። ግን እኮ ፍጹም ሰው ነው። እንደዚህ የሆኑ ሰዎች አሉ። ሰው ሆኖ እኮ ይሄ ሁሉ የሌለባቸው ሰዎች አሉ። አላያችሁም? እዚህ ኮንታ ላይ ጭዳ የሚባል አካባቢ ላይ ለ16 ዓመታት ምግብ ውሃ ማትበላ ልጅ አለች። ሰው ናት፣ ትሰራለች፣ ቤቱን ታገለግላለች። ምግብ ውሃ ግን አትበላም፣ ምግብ አትበላም። ልጅቷ ግን ሰውነቷን ብታዩት ምግብ የሚበላ የሚጠጣ ሰው የምትመስለው። እንደዚህ ይኖራል ማለት ነው። ስለዚህ አንዳንድ ሰዎች እንደው አለመብላትን አለመጠጣትን ከሰውነት ውጭ አያደርገውም ነው ባቸው። በቃ አንድ ሰው እንዲህ ባለማድረጉ ምክንያት አይ ከሰውነት እኮ ወጥተሃል፣ ከሰውነት እኮ ወጥተሻል አያሰኘውም። በቃ አሉ የበቁ ሆነው ምግብ የማይበሉ ውሃ የማይጠጡ አሉ። ግን ሰው አይደሉም አይባልም፣ ሰው ናቸው። እና እንደውም ጋዜጠኛ መጥቶ የሆነ ድንኳን ላይ 15 ቀን ከቤተሰቦቿ ነጥሎ እውነት አትበላም ወይ ብሎ 15 ቀን ሙሉ ሳትበላ ሳትጠጣ አሉ። እንኳን በእግዚአብሔር ዘንድ ለማለት ባቸው በተራ በሰው ዘንድም አሉ ለማለት ነው። ስለዚህ አለመብላት አለመጠጣት ላይ አያረገውም። ክርስቶስ ግን እንደኛ በልቷል፣ እንደኛ ጠጥቷል አይደል? ውሃን ምግብን ከሐዋርያት ጋር ማዕድ ቀርቧል። ፍጹም ሰው ነው። ያ እስትንፋሱ ግን ተራ እስትንፋስ ነው የሚባል ግን አይደለም። በሱ ዘንድ መንፈስ ቅዱስ እንዳለ ለማሳየት ነው ባጭሩ። ሰው ዲያቆን አሁን እዚህ ክልል
ምድር ላይ ያለ እስትንፋሱ መለኮት ከሆነ የእኛ እስትንፋስ ደግሞ ፍጡር ነው እና እኛን መሰለ የሚለው እንትን አይልብንም፣ አይጋጨም። ሁለተኛ ደግሞ ክርስቶስ በዚህ ሰዓት በሁሉም የሞላ ነው ካል ያው በስጋውም በሁሉም የሞላ ነው ካል ስጋ ያው የሚዳሰስ የሚጨበጥ ነው አይደል? እኛ ደግሞ እግዚአብሔር መንፈስ ነው አይዳሰስም አይጨበጥም ነው የምለው እና ከዚህ ጋር እንትን አይልም ማለት አይጋጭብንም። አሁን እኛ ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ምን ብለን የምናምነው በግልጽ ንግር ተጻፈው ፍጹም አምላክ። እዛ ላይ ራሱ ተጨማሪ ገለጻም አለ። ምንድን ነው እየተናገርን ያለ ነው? የማይዳሰሰው ተዳሰሰ፣ ታየ፣ ከእሱ ጋርም በላን ጠጣን፣ አሁንም እንዲህ እያልን እናመስግናለን። አየህ፣ የማይጨበጠው የማይደሰው ተዳሰሰ። አቤቱ የማትደፈረውን ይሁዳ ደፈረ፣ አንተን ሸጠ። መናቅ አይሆንም ነው። ክርስቶስ ቅድም አለ እኮ ፍጹም ሰው ነው አለ። ምን ማለት ነው? ነፍስና ስጋም አለው። አዎ እስትንፋስ አለው። አዎ ልክ እንደ ሰው ፍጹም ሰው። በሱ ዘንድ ግን መለኮትን የተዋሃደ አካላዊ ቃል እንደሆነ መጠን እግዚአብሔርነቱ መጠን እንደ አምላክነቱ እንደ እግዚአብሔርነቱ መጠን መንፈስ ቅዱስን በሱ ዘንድ ህልው ነው። ምን ማለት ነው? በእኔ ዘንድ አብ እንዳለ አብን በእኔ እንዳለ እመኑ እንዳለ ሁሉ በሱ ዘንድ መንፈስ ቅዱስም አለ፣ በመንፈስ ቅዱስ ዘንድም ወልድ አለ። መንፈስ ቅዱስ ራሱ ካላጸና ማለት ነው። በነገራችን ላይ መንፈስ ቅዱስ ካላበረታችሁ፣ መንፈስ ቅዱስ ካላጠነከራችሁ ስለ ወልድ ራሱ መናገር አይቻልም። መንፈስ ቅዱስ ካልገለጠ በቀር ማለት አይጋጭም። ለምን? ፍጹም ሰው እስትንፋስ እኮ አልቀረም። ግን ማን አለ? መንፈስ ቅዱስ አለ። ማን አለ? አብ አለ። ለምሳሌ እግዚአብሔር ክርስቶስ እንደኛ ሁለት እጅ አለው፣ ፍጹም ሰው ሆኗል። እጅ ነው ማለት ተራ እጅ ነው አይደለም። መለኮትን የተዋሃደ እንደኛ ከሆነ እኮ እንደኛ ማሳየት ያለበት አንልም። ግን ምን ሆኗል? እንደኛ ስለሆነ ግን ተቸነከረ፣ ስለኛ ሲል ቆሰለ፣ መከራ መስቀል ሁሉ ተቀበለ። ግን እኮ ምንድን ነው? ተራ እጅ ግን አይደለም፣ መለኮትን የተዋሃደ እጅ ነው። መለኮትን የተዋሃደ እጅ ሆኖ ግን ምን ሆነ? እንደኛ ሁለት እጅ ነው። ሁለት አይን አለ እዚህ ጋር። ፍጹም ሰው ነው የሆነው። የኛ ሁለት አይን ግን እንደዚህ ብቻ ነው የሚያየው፣ የእሱ ግን ሁሉ ቦታ ያያል። እንዴ እንደኛ ከሆነ እኮ በቃ እንደኛ ሁለት አይን እንደዚህ ብቻ ነው ማየት ያለበት አንልም። የኛ ጆሮ እንዴት ይሰማል? በአቅራቢያችን ያለው አዲስ አበባ ሆኜ ሐዋሳ ያለውን አልሰማም፣ አሜሪካን አልሰማም። እሱስ እንደኛ ፍጹም ሰው ሆኖ ሁለት ጆሮ ይዞ ግን በዓለማት ሁሉ ያለውን ከጊዜ ከገደብ ውጭ ሆኖ በሙሉ ግን ይሰማል በዚህ ሁለት ጆሮ። ስለዚህ እንደኔ ፍጹም ሰው ነውና ተብሎ ነው ፍጹም ሰው ነውና ተብሎ በቃ ሁለት ጆሮ ሳለ በቃ በገደብ ነው በዚህ መስማት ያለብህ አንልም። ልክ እንደዛ ሁሉ ቅድም እንዳልነው በሁሉ ቦታ የመላ ነው። አዎ መለኮት በሁሉ ቦታ የመላው መለኮት በጊዜ በቦታ የሚወሰነውን ስጋን ስለተዋሃደ የመለኮት ገንዘብ ለስጋ ይነገራል፣ በሁሉ ቦታ ተገኘ ይባላል። ስለዚህ መለኮት ስጋው ደግሞ መቀየር ሳያስፈልገው፣ ስጋ መለኮት ደግሞ መቀየር ሳያስፈልገው በተአቅቦ በተዋህዶ አንዱ ከዛስ በሁሉ ቦታ ላይ አለ። እንዴት? እሱ ራሱ በሚያውቀው። ይሄ እኮ የሚደንቀው ለዚህ ሚስጥር እኮ የተባለው ለዚህ ነው። ሚስጥረ ስጋዊ ሚስጥር ነው። በቃ ያ በቦታ የሚወሰን ስጋ እንዴት በሁሉ ቦታ ላይ ሞላ? ስጋ በጊዜ የተገደበ አይደለም ወይ? አዎ። ፍጹም ሰው አይደለም ወይ? አዎ። ግን በሁሉ ቦታ ላይ ግን ይሞላል። ለምን? ያ መለኮት የተዋሃደ ነው። በጸጋ እግዚአብሔር ልጅ አይደለም፣ የባህሪ ልጁ ነው። ያው ልዩ የሚያደርገው ነው። በጸጋ እግዚአብሔር ልጅ ሆነ አይደለም፣ የባህሪ ልጁ ነው። ምክንያቱም ቅድመ ዓለምም ያለና ተወልዷል። አብ ወልድን በምንም በምንም አይቀድምም። ወልድም በምንም በምንም ከአብ ከመንፈስ ቅዱስ አይቀድምም። ይሄ ሁሉ መለያየት ሁሉ የለበትም። ስለዚህ አሁን እኛ ስጋዊ መሰረቶቻችን እናወጣቸውና ልክ እንደኛ ሰው ከሆነ የኛ አይነት እስትንፋስ አለው ማለት ፍጹም ሰው ነው። አዎ። መንፈስ ቅዱስ ግን የተዋሃደ መሆኑን ግን እንዳንረሳ። አዎ እንደኛ ጆሮ አለው። አዎ። ይሄ ጆሮ ግን ተራ ጆሮ አይደለም። አብ በሚሰማው ልክ ወልድም ልክ መንፈስ ቅዱስ ስግው ቃልም ይሰማል፣ መንፈስ ቅዱስም ይሰማል። ግን እኮ ስግው ቃል ነው። አሁንም እኮ በከበረ ሰውነት እኮ ነው ያለው በአብ ቀኝ። በአብ ቀኝ ማለት በአብ ሪና ማለት ነው። ቀኝ ሲባል ቀኝ ግራ ሳይሆን በአብ ሪና በአብ ስልጣን በሁሉ ቦታ የሞላ ነው ስግው ቃል ሆኖ።
አይ ወልድ እኮ ስጋ ስለለበስክ ማትሰማቸው ነገሮች አሉ የሚባል ነገር የለም። ለወጡ ስብሐት በሁሉ ቦታ የመላ ነው። አብና መንፈስ ቅዱስ የሚሰሙትን በሙሉ የሚያውቁትን ሁሉ ያውቃል፣ የሚሰሙትን ሁሉ ይሰማል፣ የሚያዩትን ሁሉ ያያል። ከሱ የሚሰወር ነገር የለውም። ግን ምንድን ነው? ስግው ቃል ነው። ስለዚህ መነጣጠል የሚባል ነገር የለም ነው ባጭሩ። ለዚህ እኮ ነው ሚስጥረ ስጋዊ ሚስጥር ያሰኝ። ፍጹም ሰው ሆናል። አዎ እንደኛ ፍጹም ሰው ሆናል። ግን በቦታ በጊዜ ገድበን እስከዚህ ድረስ ስማ፣ እስከዚህ ድረስ ልክ እኛ እንደምናየው፣ ልክ እኛ እንደምንሰማው፣ ልክ እኛ እንደምናሸተው። አሁን እኛ ድምፅ ይሰማ እስከ ተሰማ ድረስ። በዛ ላይ ደግሞ የኔ ድምፅ እንዲሰማ ኔትወርክ ይፈልጋል። ይህ ድምፅ ደግሞ እንዲሰማችሁ ደግሞ አየር ይፈልጋል። ክርስቶስ ይህ ሁሉ የለበትም። እንደኛ እኮ ፍጹም ሰው ነው። አሁን ክርስቶስ እኛን ቢናገርን ቃል በቃል ማይክ አይፈልግም፣ ኔትወርክ አይፈልግም። ግን እኮ ፍጹም ሰው ሆኗል። አዎ ልክ አብ አሁን ሲናገር ማይክ እንደማይፈልግ፣ ድምፅ እንደማይፈልግ፣ ኔትወርክ አስቸገረኝ እንደማይል እሱ በወደደው መጠን ልክ ልሰማ ባለበት ልክ ይሰማል። እግዚአብሔር ነውና፣ መለኮት ነውና፣ ፈራጅ ነውና፣ የሁላችን አዳኝ ነውና በቦታ በጊዜ ገድበን አንወስነው። ግን እኛ ቦታ ይወስደናል። በጣም የሚገርመው ክርስቶስ ነፍስ ከስጋው ለይቶ በመቃብር እንኳን 3 መዓልት 3 ሌሊት እንኳን ሲቆይ በዘባነ ኪሩም ሆኖ ከአብ ዘንድ ምስጋናው አልተቋረጠም። 3 ቀን በመቃብር ስለቆየ የ3 ቀን ምስጋና አልተቋረጠበትም። መለኮት ሁሉ ቦታ የሞላ ነው። እንዴት ይገርማል! እንዴት ይደንቃል! ክርስቶስ ነቢይ ይባላል፣ ከነቢያት አንዱ ግን አይደለም። ክርስቶስ ሐዋርያ ይባላል፣ ከሐዋርያት አንዱ ግን አይደለም። ክርስቶስ ሰው ይባላል፣ ከሰዎች መካከል አንዱ ግን አይደለም። ክርስቶስ ሊቀ ካህናት ይባላል፣ ከካህናት መካከል አንዱ ግን አይደለም። ይነገርለታል፣ ከነዛ መካከል አንዱ ግን አይደለም። ክርስቶስ ፍጹም ሰው ሆነ፣ እንደኛ ሰው ሆነ፣ ከሰዎች መካከል አንዱ ግን አይደለም። መልክአ ኢየሱስ ላይ ክርስቶስ ነቢይ ወሐዋርያ ይለዋል። ክርስቶስ ነቢይ ይባላል፣ መጻያትን ኃላፊያትን ነግሮናልና ያለፈውን የሚመጣውንም ያውቃልና። ነቢያት ተገልጾላቸው እሱ ግን በባህሪ ገንዘቡ ስለሚያውቅ ከአብ ዘንድ ስለተላከ ሐዋርያ ይባላል፣ የተላከ ማለት ነው። ከሐዋርያት አንዱ ግን አይደለም። ፍጹም ሰው ነው፣ ከሰዎች መካከል ግን አንዱ አይደለም። ሐዋርያ ይባላል፣ ከሐዋርያ መካከል አንዱ አይደለም። ሊቀ ካህናት ይባላል፣ ከካህናት መካከል አንዱ ግን አይደለም። ይለያል። አይታ እንደኛ ፍጹም ሰው ሆናል፣ ከሰዎች መካከል አንዱ ግን አይደለም። እኔ እናንተ አሁን ሰው ነን፣ ከሰዎች መካከል ግን አንዱ ነን። አዎ ልክ ነው። ሰማዕቱ ቅዱስ ጊዮርጊስ ሰው ነው፣ ከሰዎች መካከል አንዱ ነው። አዎ ልክ ነው። አዎ ድንግል ማርያም ሰው ናት፣ የአምላክ እናት ናት፣ ወላዲተ አምላክ ናት፣ ከሰዎች ወገን ግን አንዷ ናት። አዎ ልክ ነው። ለክርስቶስ ግን እንደዛ አይነገርም። ፍጹም ሰው ነው፣ ከሰዎች መካከል አንዱ ግን አይደለም። ለዚህ አየህ ልዩ የምናደርገው ነገር አለ ማለት። ሐዋርያ ነው፣ ከሐዋርያት መካከል አንዱ ግን አይደለም። ቅዱስ ይባላል ክርስቶስ፣ ከቅዱሳን መካከል አንዱ ግን አይደለም። የቅዱሳን ቅዱስ ነው፣ የጌቶች ጌታ ነው። ጌታ ይባላል፣ ከጌቶች መካከል አንዱ ግን አይደለም። የጌቶች ጌታ ነው። አምላክ ይባላል፣ ከአማልክት መካከል አንዱ አይደለም። የአማልክት አምላክ ነው። ንጉሥ ይባላል፣ የነገስታት ንጉሥ እንጂ ከንጉሶች መካከል አንዱ ግን አይደለም። አይ ምን ያክል ነጥል እንደምናደርገው። ስለዚህ ክርስቶስ እግዚአብሔር ፈጣሪ የሆነ በሁሉ ቦታ ላይ የመላ የማይታይ አሁን ክርስቶስን እኮ እናየው በአይነ ስጋ ከሆነ ካልተገለጠልን ግን እኮ ስግው ቃል ነው። አሁን እግዚአብሔርን ያየው የለም አንድያ ልጁን ተረከ ብሎ የለም። ስለዚህ አይጋጭማ። እግዚአብሔር መንፈስ ነው ማንም አላየው የሚለው ቃል ምን ማለት ነው? በመለኮትነቱ ያየው የለም። ግን በስጋ ደግሞ እንዳየው ደግሞ እንድናቅ ምን አለ? እግዚአብሔርን ያየው አንድስ እንኳን የለም ካለ በኋላ አይ ከዚህ በኋላ መቼም አታዩት ብሎ የዘጋው መጽሐፍ ቅዱስ አይደለም። ምን አለን ግን? በአባቱ እቅፍ ያለ አንድያ ግን ተረከው። ስለዚህ አለ ማለት ነው። ገላትያ 4:4 ላይ ከሴት የተወለደ ልጁን እንዳለው ከሴት የተወለደ ልጁ የተባለው ማን አለ? ወልድ አለ። እኔ የዳዊት ስርና ዘር ነኝ ያለው። ስር ሲል ዳዊትን የፈጠርኩ እኔ ነኝ ነው። ዘር ሲል ደግሞ ከዳዊት ዘር ከድንግል ማርያም የተወለድኩት ማለት ነው። ስለዚህ ክርስቶስ በሁሉ ቦታ የመላ ነው የምንለው ሰው መሆኑስ ጋር እንዴት ነው ተብሎ ጋር አይጋጭብንም። ሊቀ ካህናት ነው ስላልነው ከካህናት አንዱ ነው አንልም። ፍጹም ሰው ነው ስላልን ከሰዎች መካከል አንዱ ነው አንልም። እስልምና ያለው ስህተት እዚህ ጋር ያለው። ነቢይ ይሉታል፣ ከነቢያት አንዱ አይደለም። ስለዚህ መሰረታዊ የቤተክርስቲያናችን ትምህርትን በሚገባ በደንብ ካወቅም በኋላ ነገረ ስጋዊን አንዱ ሚስጥር ያሰኝ ይሄ ነው። በቃ አሁን ተንትነን የሆነ ቦታ ላይ እንቆማለን። ለምን አንችለውማ? በቦታ የሚወሰን ስጋ በቦታ የሚመሰውን መለኮት ስለተዋሃደ
ከአብ ሳያንስ እኮ ነው። በጣም አይገርም? መለኮት ስጋን ስለተዋሃደ አካላዊ ቃል ከአብ አላነሰም፣ ከመንፈስ ቅዱስም አላነሰም። ማነስ በሌለበት ግን ተዋህዶ ተፈጽሟል። እኛ የምናነሳቸው በሙሉ በመስማት በማየት በማዳመጥ በእነዚህ ሁሉ በማወቅ በእውቀት ደረጃ ተከፍሎ የለበትም ወልድ ክርስቶስ ስግው ቃል። አብ የማያውቀው ነገር ሁሉ እንደሌለው ሁሉ ስግው ቃል ክርስቶስ የማያውቀው ምንም ነገር የለም፣ ከሱ የተሰወረ ነገር የለም። ሁሉ በእርሱ ሆነ፣ ከሆነው ሁሉ እንኳን ያለ እርሱ አንዳች እንኳን አልሆነም። ምንም ያለ እርሱ የሆነ ነገር የለም። ምንም ግን እኮ ስግው ቃል ነው፣ ፍጹም ሰው። ስለዚህ ስንናገር የሞተልን የተሰቀለልን ሞት እንዳርጎ የተነሳልን ያረገው እርሱ ስግው ቃል ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ በምንም አያንስ። እንደኛ ፍጹም ሰው ሆነ ማለት እንደኛ የተገደበ ነገር፣ እንደኛ የተወሰነ እውቀት፣ እንደኛ የተወሰነ እይታ፣ እንደኛ የተወሰነ መስማት አለው ማለታችን አይደለም። እሱ የማያውቀው ነገር የለም፣ እሱ የማይሰማው ነገር የለም። በስጋ ማርያም እየተገለጠ አይ ክርስቶስ ያለው እዚች ጋ ነው፣ ኢየሩሳሌም ያለው ዓለም ላይ የለም አንልም። በሁሉ ቦታ የሞላ ነው። ለምን? በሁሉ ቦታ የመላ መለኮት ነው ስጋን የተዋሃደው። የመለኮት ነገር ለስጋ የስጋ ነገር ለመለኮት ስለሚነገር ለዛ ነው። ዲያቆን የእግዚአብሔር ስጥልኝ። በእውነት ብዙ ነገር ነው የተማርኩት። ቴንኪው። የረጅም ጊዜ ጥያቄ ነበርና በጣም ነው የማመሰግን። ያው አይ ቲንክ ረጅም ጊዜ ስለወሰድኩ እንጂ ሌላም ጥያቄ ነበረ፣ ግን ያው ጊዜ ወሰድኩ። አመሰግናለሁ በጣም። እግዚአብሔር ስጥልኝ። እግዚአብሔር ያክብርልን። ሚስጥረ ስጋዊ በደንብ አድርጋችሁ አንብቡት። ወደፊት ለሁላችን ሁልጊዜም ሚስጥረ ስጋዊን ስንማር መገንዘብና ማወቅ ያለባችሁ ነገር ሚስጥረ ስጋዊ ምንድን ነው? ሚስጥር እንዳትረሳ። ሚስጥረ ስጋዊ ምንድን ነው? ሚስጥር እንናገራለን። የቤተክርስቲያናችን ትርጓሜ ነው። ከአምስቱ አዕማደ ሚስጥራት መካከል አንዱ ሚስጥረ ስጋዊ ነው። የቻልነውን ያከዛ ግን እንቆማለን። ከአቅም በላይ ነው፣ አይመረመርም። እንዲህ ነው ተብሎ በካልኩሌሽን አይመጣም። ሚስጥር ነው አንዱ። እንኳን እሱ ቀርቶ ሚስጥረ ጥምቀትን ስናነሳ እንደምንለው በጥምቀት ምን ይገኛል? የሥላሴ ልጅነት አይደለም እንማር፣ የሥላሴ ልጅነት። ከዛ ምን እናገኛለን? ከእግዚአብሔር እንወለዳለን። ከዛስ ይሄ ብቻ አልቅም። በጥምቀት የምናገኘው ጸጋ አንድ ሁለት እንዘረዝርና ከዛ እናቆማለን። ግን አንድ ሁለት ብቻ እኮ ማለት እኮ አይደለም። መናገር አቃተን። የማይነገር እያሃልቅ የማያልቅ ጸጋ ይገኛል በጥምቀት። እኛ ግን የተወሰኑ የምንዘረዝረው የኃጢአት ስርየት ይገኛል በጥምቀት። የሥላሴ ልጅነት እንገኛለን። ከአብራክ መንፈስ ቅዱስ ከማያርዳኖስ እንወለዳለን። የኃጢአት ስርየት እናገኛለን። የእግዚአብሔር ልጆች እንባላለን። ከዛስ ይሄ ብቻ ነው? ሶስት አይደለም፣ አራት ብቻ ነው አይደለም፣ አምስት ብቻ ነው አይደለም፣ ይቀጥላል። ግን አዘርዝረን አንችለውማ። ስለዚህ ሰው ማወቅ አለበት። በጥምቀት የሚገኙ ጸጋው ዘርዝሩ ሲባል የሆነ ቦታ ላይ እንቆማለን። ግን መዘርዘር ያቅተናል። እንኳን ሚስጥረ ስጋዊ እንኳን የአምላክ ሰው መሆኑ እይትነገር አላ ይትነከር እኮ ነው የሚባለው። ይደነቃል እንጂ አይነገርም ነው የሚባለው። እንኳን የአምላክ ሰው መሆን ቀርቶ ሚስጥረ ጥምቀት እንኳን ይከብዳል። እንዘርዝር ላይ የሆነ ቦታ ላይ እንቆማለን። ከሰዎች የመተንተን የማብራራት አቅም በላይ ስለሆነ ስለማናተን አቅማችን ስለማይችል። እሺ ሌላ አንድ ሰው ካለ እንቀበልና እንጨርስ። ሌላ ሰው ካለ አንድ በአንድ ወንድማችን ብዙ ስለቆየን ማለት ነው። መምህር እንዴት አለክ? እንኳን አደረሰ። ሻክሊሉ እባላለሁ። ጥያቄ ነበረኝና አንድ ጥያቄ ልጠይቅ ብዬ ነው። እንትን ነበረ በዘፍጥረት ላይ ያለ አንድ ጥቅስ ነበረና እሱ ላይ ነበረና ጥቅሱ ምንድነው የሚለው? እግዚአብሔር አለ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አለ። መልክ ሲባል ምን አይነት ነው? እኛ አለ አይደለ ሰው እግዚአብሔርን ይመስላል ወይ የሚል ጥያቄ ተፈጥሮብኝ ነበርና ትንሽ እጭኛይቷ እንድታብራራልኝ ነበር ከይቅርታ ጋር። አመሰግናለሁ። ጊዜ ይስጥልኝ። ይሄንን በሚቀጥለው ሳምንት እግዚአብሔር አካላት በሚለው ላይ ላብራራው ነበር ያሰብኩትና የዛ ሰዓት ይብራራ አሁን ይመለስ፣ ያው እናንተ እንደ ፍላጎታችሁ ይሁን። የዛ ሰዓት በደንብ እናብራራዋለን ብለን ነበር ያሰብነው። በጣም ሰፋ ያለ ነገር ስለምናነሳ የእግዚአብሔር መልክ ሲባል ምን ማለት ነው? አርያ ሲባል ምን ማለት ነው? ባጭሩ አሁን መልክ ሲባል ይሄ አሁን እኛ የሰውነት አካላቶቻችን ማለት ነው። አሁን መልክ ሲባል ቀይ፣ ጥቁር፣ ጠይም ምናምን ቾኮሌት ከለር ምናምን ማለት እንደዛ ማለት አይደለም። መልክ ሲባል የእግዚአብሔር በተለይ ጀሮን በደንብ አብራርቶታል። ጎርጎርዮስ በደንብ ተንትኖታል። ይሄንን መናፍቃንም ነበሩ የእግዚአብሔር
በእግዚአብሔር መልክና አርአያ ተፈጠረ የሚለውን አይተው ልክ የሰው ልጅ እጅ፣ እግር፣ ሁለት አይን፣ አፍንጫ፣ ጆሮ፣ አፍ እንዳለው ሁሉ እግዚአብሔር ልክ እንደዚህ ያለው ብሎ የሚናገሩ መናፍቃን ነበሩ። የተወገዙ መናፍቃን ናቸው። ጀማሪው ደግሞ የሚገርማችሁ መነኩሴ ነው። ኦዲዮስ የሚባል በጣም አለ እና እንደዚህ መናፍቃን ነበሩ። እግዚአብሔር በአርአያውና በአምሳሉ ሰውን ፈጠረ ማለት እንደኛ እጅ እግር አለው ብሎ የሚያምኑ ማለት ነው። በጣም ምንፍቅና ክደት ነበር። እሱን እግዚአብሔር ከፈቀደ የእግዚአብሔር አካል ላይ እናብራረዋለን። በአጭሩ ግን እዚህ ጋር ለመመለስ ያክል እግዚአብሔር መልክና የእግዚአብሔር መልክ መፈጠር ማለት ነው። መልክ የተባለው አንደኛ አዋቂነት፣ ሰው እግዚአብሔር አዋቂ ነው ሁሉን ነገር፣ ሰው ደግሞ እንደ ፍጡርነቱ በተሰጠው ጸጋ ያውቃል። መልክ ማለት ያ አንዱ የእግዚአብሔር መልክ ቅድስና ነው፣ ሰዎችም ቅዱሳን ይሁኑ ነው። አንዱ መልክ ፍጹም ነው። እግዚአብሔር እኛም ፍጹም እንድንሆን ነው። ጌታችን በወንጌል የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ እንዳለ። መልክ ማለት ይሄ ነው። ሰው ፍጹም መሆን ይችላል። ይሄ ከየት አገኘው? ከእግዚአብሔር አርአያው ተፈጥሮ አምሳሉ ማለት ያ የጠራችሁ ቅዱስ ነውና እናንተ በኑሯችሁ ቅዱሳን ሁኑ። በአዲስ ኪዳን ደግሞ ነገርነታ ስናመጣው ቴዎሲስ ሱታፌ አምላክ ጴጥሮስ በመልእክቱ እንደተናገረው ከመለኮት ባህሪ ተካፋዮች ትሆኑ ዘንድ አለ የሚለው። እንዴት ከመለኮት ባህሪ ተካፋይ ምን ሆነ? መለኮትነት ጋር አብረን ሼር ልናደርግ ኖ እንደዛ ማለት አለ። መመስገን የመለኮት ባህሪ ነው። እኛ ነው በጸጋ ቅድስና ቅዱስ መሆን የእግዚአብሔር ባህሪ ገንዘቡ ነው። እኛ ደግሞ በጸጋ አምላክነት የባህሪ ገንዘቡ ነው። እኛ ደግሞ አማልክት ዘበጸጋ መልክ። ስለዚህ መልክ የሚለው ቃል በጣም ስናብራራው በጣም ሰፋ ያለ ትርጓሜ ነው ያለው። እሱን በደንብ እናብራራዋለን። የስህተቶች ምክንያት ኑፋቄ ላይ ሰዎች ለምን ከዚህ አንጻር እንደሚሄዱ እንደሚያዩት ጭምር እንዴት ሰው በእግዚአብሔር አርአያና አምሳል እንደተፈጠረ ሁሉ ነገር እናያለን። ሰው ነፍስ አለች አይደል? ሕያዊት ነፍስ ምን አለች? ለባዊት ናት፣ ሕያዊት ናት፣ ነባቢት ናት። ትናገራለች፣ ታውቃለች፣ ትኖራለች። ደግሞ ይሄ ለእግዚአብሔር አሉት በባህሪ ገዛው። እግዚአብሔር ያውቃል በባህሪ ማንም ያልሰጠው እውቀት። የእኛ ነፍስ ግን ታውቃለች። እግዚአብሔር የሰጣት እውቀት ነው፣ ግን በጸጋ ነው። ሊነሳም ይችላል። በጸጋ ማለት እኮ ልትነጠቀውም ትችላል፣ ልታጣውም ትችላለህ። ነፍስ ሕያዊት ናት፣ ትኖራለች። እንዳትኖር ማድረግ ይችላል እግዚአብሔር አምላክ። እግዚአብሔር ግን በባህሪ ገዛው። ማንም እንዳይኖር የሚያደርገው ማንም የለም። ነፍስ ነባቢት ናት። ሕፃን ልጅ እኮ ይናገራል በልቡ ማርቀስ ምናምን ብቻ እኮ አይደለም እኮ ነባቢት ማለት የምትናገር ልብ፣ የምታውቅ ልብ አለችው። ለዛ እኮ ነው በለቅሶ የሚገልጸው። ቃል አለው። ንግግር ባይችል ሕፃን ቃል አለው። ነባቢ ነው። በእግዚአብሔር መልክ ነው የተፈጠረው ማለት ያ። ዳዊት እንደተናገረው ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ክብራቸው የት እንደነበር ለምን ክቡር ሆኖ ሳለ አያውቅም ያለው? በእግዚአብሔር አርአያና አምሳል ነበር የተፈጠረው፣ ግን እንደዛ ሆኖ አላወቀም። አቤቱ እጅግ ውብ አድርገህ ፈጥረኸኛልና አመሰግንሃለሁ። ውብ ሲል ምን ማለቱ? ቆንጅዬ፣ መልከ መልካም፣ ሰው ሳይ በቃ ኩል በቃ ስዊት ያርገኛል ማለቱ ነው። ከፍጥረት ሁሉ አልቀ በሐሳብም በንግግርም በተግባር ሁሉ የተፈጠረ ነው። እግዚአብሔር ሰው ለመፍጠር አሰበ። ሰው ለመፍጠር ሲያስብ ተናገረው። ሰው መልካችን ለምሳሌ እንፍጠር አለ። ተናግሮ ብቻ